አጠገቤ ሁለት ሰው ሞተው ያውቃል። አንደኛዋ ሴት እንደውም ከአንድ ሰው ጋር አብረን ይገንስ ናት። መጣ መከራ የሚምጣ ችግሬም ከነ ችግሬም ከእግዚአብሔር ጋር እኖራለሁ አለ። ከናግዚአብሔር የውስጥ የሚያምላክ አይደለ? የሆነ ፈተና ሲደርስ ችግር ሲደርስ ኢዮብ በውስጡም እግዚአብሔር ይመስገን ያለው በአፉም እግዚአብሔር ይመስገን ያለው ምንም ያማረረበት ነገር የለም። ልቡና አንድ ሰላም እግዚአብሔር ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን። የጆን ዩቲዩብ ተከታታዮች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ከተሙ ዳናት ሚዲያ ጋር ያለነው በአንድ ሀሳብ ላይ የመጣ ነው። በመጀመሪያ እንኳን ደህና ቆያችሁ። ለምትሰጡን ኮሜንትም ለሁሉም አስተያየታችሁም ሰፖርት ለምታደርጉ ሁላችሁም በእኔ ስም በተሙ ስም አመሰግናለሁ። እሱን ደግሞ ወደሱ እንሄዳለን። ተሙ ሰላም አለን እግዚአብሔር ይመስገን። የበረታክ ነው ስላሴ ይመስገን። አብረን እየበረታ ነው እንግዲህ እግዚአብሔር ይመስገን። ኮሜንቶችም ደስ ይላሉ። ከአንተ ብዙ ሰው እየተማረ ነው። እግዚአብሔር ይመስገን። እግዚአብሔር አንተን እንደዚህ ደረጃ አድርሰው ከማየቴ ለእኔ ትልቅ ደስታ ነው። አንተ ምክንያት አድርገው በጣም ብዙ ሰዎች ወደ ንስሐ እየመጡ ነው። ማለት ሰው መለወጥ መቀየር እንደሚችል እግዚአብሔር ድንቅ ስራን መስራት እንደሚችል እያየን ነው እና እግዚአብሔር ከዚህ በላይ እንግዲህ የእውነት ከልብ ተቀይረን ከራሳችን አልፈን ደግሞ ሌሎች እንቅፋት መሆን ማንችልበት እንዲሁም ደግሞ ሰዎች ከኛ የሚማሩበት አይነት ህይወት እንድንኖር እግዚአብሔር አቅሙንና ኃይሉን ይስጠን። አሜን አሜን። እና እንግዲህ ዛሬ የመጣንበት ሀሳብ አብዛኛው ሰው ምን ይላል? እየጸለየ እየጾመ ሊሆን ይችላል። ለምሳሌ መምህራኖቻችንን ትምህርት አሁን ለሁሉም ኦርቶዶክስ ይሆናል፣ ግን አብዛኛው መንፈሳዊ ውጊያ የገቡት ሰዎች የመምህር ግርማን የመምህር ተስፋዬን ትምህርት አዳምጠው ከስውሩ ዓለም ጋር የሚታገሉ ሰዎች ለምን ስቃያቸው የስጋዊ ስቃይ ብቻ ሳይሆን የመናፍስ ሴራ ስለሆነ አብዛኛው ጊዜ ወደ መንፈሳዊ ሲመጡ ይሄ ሴራ ይላቀቃል ይወገድላል ብሎ ስለሚያስቡ ልክ እዛ ነገር ውስጥ ከገቡ በኋላ ግን 1 ዓመትም 2 ዓመትም ሊፈጅ ይችላል። ለምን መጻጉዕ 38 ዓመት ሙሉ የሚዳስሰው እግዚአብሔር እስኪመጣ ድረስ እየጠበቀ ነበረ። በዛ ሂደት ውስጥ ግን ተስፋ አልቆረጠም። ገባና አብዛኛው ጊዜ 1 ዓመት 2 ዓመትም ችግሮች ሳይፈቱ ሲቀሩ ለምን ይሄ ይሆናል የሚሉ ብዙ ሰዎች አሉ። እንዴ እየጾምኩ ነው እየጸለይኩ ነው ችግሬ ለምን አልተፈታም የሚሉ አሉ። እና ደግሞ ሁለት ምን አለ ቅዱሳንም ካየተሙ እነ ቅድስት አርሴማ እነ ቅዱስ መርቆሬዎስ አብዛኛው ሰማዕታት ሐዋርያትም ብዙዎቹ ቆዳቸው ተገፎ ተቆርጠው ምን ብሎ ነው የሞቱት። ኦርቶዶክስ ሆነው ለምን ይወሉ ስቃይ ይደርሳል የሚሉ ብዙ ሰዎች አሉ። ኦርቶዶክስ ነኝ እየጾምኩ ነው እየጸለይኩ ነው ለምን ስቃይ ይደርስብኛል ለምን መከራ ይደርስብኛል። እንደውም ባለፈው ራሱ ላይቭ ላይ የገባው ሰዓት ይሄን ነበር የሆነ ልጅ ሐሳብ ያነሳብኝ። 4 ዓመት 5 ዓመት ሆኖታል የመምህር ትምህርት ማዳመጥ ከጀመረ። ግን በዛ መሃል ለውጥ ችግሬ አልተወገደልኝም። ለምን እግዚአብሔርን እያመለኩ ነው አዛው ባዳው ሰላም ሆኗል እኔ ለምን እንደዚህ ሆናለሁ። እና የሆነች እህትም ደግሞ ተጨማሪ አንድ ማቃተት ነበረች። እንደውም እሱን ሐሳብ አንተን አዋይቼክ ነበር ትዝ ካለ አዛው ቤንጤው ምናምን ያለው መናፍቆች ማለት ነው። መናፍቅም ሊሆን ይችላል ሙስሊም ሊሆን ይችላል በእምነት ሌላ ሆኖ ህይወቱ ተሳክሎ ሲኖር ተመቻችቶ ተደላሎ ይኖራል። እኔ ግን ለምንድን ነው የማልኖረው? እንደዛ እየጸለይኩ ነው አምላኬን ይዤ እንኳን ስቃይ ነው ይበታብኝ ለምን እንደዚህ ይሆናል በሚሉ ዙሪያ እንድንመካከርና ሐሳቡን እኔም በራሴ ያየሁትን አንተም በራስ ደግሞ ይሄ ነገር ፈተናው መከራው ለጥቅማችን ነው ለምንድን ነው የሚሆነው ከተረዳው አንፃር እኔም ደግሞ ካየው ከተረዳው አንፃር ሐሳቡን ለተመልካቾቻችን ለማድረስ ነው ሐሳብ አድርጌ መጣሁ። ባይዘው አልነገርኩትም ምንም ነገር እና ቁጭ እንበል ቪዲዮ እንቀረጽ ብዬ ገባን ቁጭ አለን አልነገርኩትም። ሐሳቡን አሁን እያወራሁ ነው እየሰማ ያለው እና እሱን ብዙ ጊዜ እኔም እንደዚህ ጥያቄዎች ይመጡብኛል። በተለይ ደግሞ በሃይማኖት ውስጣቸው ቤተሰባቸው ውስጥ ልዩነት ያለ ለምሳሌ ኦርቶዶክስ ሆኖ በእነሱ ቤት ውስጥ በሌላ ቤተ እምነት የተቀላቀለ ሲኖር ወይ ፕሮቴስታንት በእስልምና እንደዚህ ያሉ ሲሆኑ አብዛኛው ጊዜ ደግሞ እኛ ጋር ካየክ ወደ አብዛኛው ወደ ፕሮቴስታንት ዓለም እየሄዱ ነው ያሉት። አብዛኛው ጊዜ ወደ እስልምና ብዙም እንትን አይታይምና ልክ ወደ ፕሮቴስታንቶች ልዩነት ሲኖር ቤት ውስጥ 2-3 አይነት ቤተ እምነት የሚከተሉ ሰዎች ሲኖሩ ኦርቶዶክሱን የማግለል የማሸማቀቅ ማለት እኛ አብዛኛው ጊዜ ዶግማቲክ እና ስርዓቶችን ሃይማኖታዊ ስርዓቱን ብዙ ስለማናውቀው ለምንጠየቀው ጥያቄ ለመመለስ ሁላችንም ቢሆን ብቁ አይደለንም ለራሳችንም ቢሆን እና ያ ጫና አለ። ለማሸማቀቅ ይሞክራሉ። ፋይናንሻሊ ደግሞ አቅም ላይኖርህ ይችላል እና ክርስቶስን ካወቀው ወይንም ደግሞ እኛ አምላክ አለን የምትል ከሆነ ይታል ሲያደርግልክ አህዛባዊ አይነት ጥያቄ ይመስላል። ማለት ክርስቶስ እንደዚህ አይነት ዋስትና አልገባልንም። በምድር ሳላችሁ በወርቅ በሀብት አጥለቀለቃችኋለሁ አላለም።
ሰማያዊት ኢየሩሳሌምን እንደሚያወርሰን ለዘላለም ከሱ ጋር እንደሚያኖረን ነው እንጂ በዚህ በምድራዊ ነገርማ እሱም ተፈትኗል። ወደ ገዛ ወገኖቹ መጥቶ እነሱም አልተቀበሉትም እና ሐዋርያት አባቶቻችን ስንመለከታቸውም ጸጋ መንፈስ ቅዱስ በእነሱ ላይ ሆኖ ዓለምን ሁሉ ሲያስተምሩ ሁሉም በደስታ ነበር የሚቀበሏቸው። እነ ቅዱስ ጳውሎስ ካየክ ስለ ክርስቶስ በሰንሰለት ታስሮ ረጅም ዓመት በእስር 2000 ኪሎ ሜትር ያህል ድረስ ርቀት እየሄደ እያስተማረ ግን ጎኑን የሚጎስመው ፈተና ነበረበት፣ ህመም ነበረበት። የተለያዩ አባቶቻችን ተጋድሏቸውን ስናይ በብዙ ተጋድሎ ውስጥ ነው ያለፉት እና ይሄ ጥያቄ ከየት ነው የሚመጣው ሲባል ሃይማኖታችን ላይ እምነታችን ከመጉደሉ ከማነሱ አንጻር ለምሳሌ አንድ ክርስቲያን አሪያ የሚያደርጋቸው ክርስቲያኖች ሊኖሩት ይገባል። ለምሳሌ በሃይማኖታቸው ቅዱስ ሥጋና ክብሩን እየተቀበሉ ነገር ግን በመከራ ውስጥ ክርስቶስን ተሸክመው የሚኖሩ መከራው ክርስትናቸውን የሚገልጽ ሲሆን መከራው ክርስቶስን የሚያሳይ መቻል አለበት። ለምሳሌ አንድ በሌላ ቤተ እምነት ውስጥ ቅልቅል ያለባቸው ቤተሰብ ውስጥ ስትሆን አንተ ቅዱስ ሥጋና ክቡር ደሙን እየተቀበልክ የአምልኮ የጸሎት ስግደት ሲኖርክ ቤት ውስጥ የጸሎት ህይወት ሲኖርክ ለሰዎች ፍቅር የምትሰጥ ስትሆን ከሰዎች ጋር ከአካባቢ ከጎረቤቶች ጋር በፍቅር የምትኖር ከሆነ ትህትና ካለ ከሆነ ትዳር ውስጥ ደግሞ በትዳር የምትታመን በስራ ቦታ ላይ ደግሞ በሐቀኝነት የምትኖር ከሆነ አንተ ላይ የሚታየው የክርስቶስ ብርሃን ነው እና እንደፈለጋቸው አንተ ላይ ለመሳለቅ አይሞክሩም። ማለት እኛ የራሳችን ግዴታ ባለመወጣት ነው። እግዚአብሔር በሾመ ባስቀመጠ ቦታ በትዳር ሊሆን ይችላል። በትዳር ስትታመን የትዳርን ገበና ማታወጣ ከሆነ በስራ ቦታ የምትታመን ከሆነ አብዛኛው ቦታ በስራ ላይ ያሸማቀቁ ይሞክራሉ። ስራ ቦታ እንደምታውቀው ሃይማኖታዊ የሆኑ ነገሮችን ይነኩታል። ጎስተም የሚያደርጉ ነገር አለ። ባለባበስ ሊሆን ይችላል፣ ፋይናንሻል ሊሆን ይችላል። የኑሮ ደረጃህን የህይወትን ምናምን ፈተናህን ሲያዩ ጸበል ስትመላለስ ታመ ምናምን ሲያዩ በቃ ምን እንደሚስኪን አድርገው አንተ ክርስቶስን እኮ አላገኘም ብታገኝ እኮ እንዲሆንልህ ነበር ምናምን የሚሉ ነገሮች አሉ። የቤተሰብ አካልህን በምድራዊ እይታ ነው የሚያዩት፣ ክርስቶስ በስጋዊ እይታ ነው የሚያዩት እና እግዚአብሔር እንደዚህ አይነቱን ቃል ኪዳን አልገባልንም። ማለት ምንም አይነካችሁም አላለም። ስለ ስሜ እንደውም የተጠላችሁ ትሆናላችሁ፣ ትሰደባላችሁ፣ ትገፋላችሁ፣ መከራ አለባችሁ፣ አይዟችሁ ግን ከእናንተ ጋር ነው ያለን እና አጽናኝ መንፈስ ቅዱስ በውስጣችን አለ። ቅዱሳን ሰማዕታቶቻችን አባቶቻችን ሰማዕትነትን ሲቀበሉ ህመሙ ይሰማቸዋል። ሲታረዱ ብዙ ነገር ሲደረጉ መከራው ስሜቱ ይሰማቸዋል፣ ህመሙ ይሰማቸዋል። ግን ተስፋ የሚያደርጓት መንግስተ ሰማያት አለች። ስለ ስሙ ነው ያንን መከራ የሚቀበሉት እና መመረጥ ያስፈልጋል፣ ፍላጎት ያስፈልጋል። የመጀመሪያ እግዚአብሔር ነፃ ምርጫ አለ፣ የኛም ደግሞ ነፃ ፈቃድ ያስፈልጋል ማለት ነው እና ክርስትናን ወደን ፈቅደን የምንከተለው የምንኖረው ህይወት ነው። ያ ደግሞ በመኖር የምናሳየው ነው። እንዳልኩ በኑሮ ደረጃ ዝቅ ብለህ ብትኖርም ግን ባለህበት እግዚአብሔር በሾመ ቦታ ግን እግዚአብሔርን ማሳየት ይችላል። በድህነት ውስጥ እየኖርክ ቤተክርስቲያን ከቁርባን አትከለክልህም፣ ከቅዳሴ አትከለክልህም፣ ሰላማዊ ሰው እንዳትሆን አትከለክልህም፣ ከጎረቤቱ ጋር በሰላም አትኖር አይልህም ድህነትህ። በኑሮ ደረጃም ደግሞ ከፍ ብትል ከሚስኪኖች ጋር ዝቅ ብለህ እንድትኖር አይከለክልህም፣ ለድሆች እንድታስብ አይከለክልህም፣ በሀብትም ደግሞ ለብሰህ ዘንጠህ መኖር አይከለክልህም። ትልቁ ነገር ግን እኛ ሀብትን የምናይበት ድህነትን የምናይበት በሃይማኖት ውስጥ ሆነን የምናይበት መንገድ ነው የሚለያየው። የእምነታችንን ዋጋ አሁን በጣም በብዙ ነገር እንዳልከው መንፈሳዊ ከሆንኩ በኋላ አልተሳካልኝም ጭራሽ ተበጠበጥኩ ነው ይላሉ። ትልቁን ዋጋውን ስለማናውቀው ነው። ለምሳሌ አሁን በዘኔ ባለውበት ሰዓት ላይ ቤተሰብ ወንድ ማንም ሊጠላ ይችላል። ገባ አብሮኝ የሚያጨተው ምን የሚለው ሊተወኝ ይችላል። ግን ምንድነው ዋጋ አድርጌ የቆምኩት የእግዚአብሔርን ስጋና ደም ነበር። በዛ ሰዓት ብሞትም ደስ ይለኝ ነበር። ለምን ከተቀበልኩ ዛሬ ብሞትም ምን ችግር አለ እላለሁ። ዋጋን ከሀብት ሁሉ ከምን ሁሉ በላይ ዋጋውን ስላየሁት ከሱ ጋር ሙጥጭ ብዬ ከሱ አልላቀቅም አልኩኝ። ለመሰለ አብዛኛው ሰው መንፈሳዊ ይሆናል፣ ይሰግዳል፣ ይጾማል፣ ችግሩ እንዲወገድለት ብቻ እግዚአብሔር ጋር ይመጣል። ያቺ ያለችበት መከራው ብቻ እንዲወገድለት ያለበት ፈተና ብቻ። ከዛ በኋላ ግን ሊጠፋም ይችላል። እንደውም ብዙ ጊዜ የምናገረው ነገር አለ። መምህር ከሚናገረው ውስጥ አንዱ ካልተፈወስኩ ይላል፣ ሰምቶ ሊሆን ይችላል። ፈውሰኝ ፈውሰኝ ያለ አምላኩ ለምን እንደማታድነኝ ብሎ ይጨቀጭቋል። ከዛ መድኃኒዓለም በር ሲያንኳኳ ባለው ስላድሮ መጥቶ እኔ እኮ አንተን ማዳን አቅቶኝ አይደለም፣ ግን ወንጌል እንድትማር እንድበረታ በወንጌል በምን እንድጠነክር ነው እንጂ ከፈለክ ፈውሳለሁ ብሎ ተሰወረበት። ጠዋት ጸበል ሲገባ ያለው ፈተና ያለው አጋንንቱ ተሸኘለት። ከዛ እነሱ አባቱ ጋር አባኔ ከዚህ ጋር መውጣት አልፈልግም አለ።
ለምን ሲሉት እኔ ከዚህ እንደወጣው አልበሜ ልሰራ ነበረ። አየህ ደዌው እንደለቀቀው ሙዚቃ አልበም ሊለቅ ነበረ። እና አንዳንዴ ምንድነው እግዚአብሔር ነገሮች ላይ ፈተናዎቻችንን በሽቶቻችንን ሊሆንች አጋንንትም እንዲያወጣልን የሚለን ዓላማችንን የውስጣችንን ስለሚያውቅ ብዬ አስባለሁ። አንድ ደግሞ መከራ ሲመጣ እግዚአብሔር አንዳንዴ አሁን ምን አስባለሁ ሰማዕታት ሲታረዱ ሲገደሉ ኦርቶዶክሳውያን እንኳን አሁን እንኳን እየተገደሉ ነው ሁሉም ቦታ ላይ። በዛ እንኳን ሲሆን እግዚአብሔር ለምን ኦርቶዶክስ ከሆንን ለምን እንዴት እንገደላለን ለምን እንዲሁ እንሆናለን እንላለን። እኔም ሰው አይደለሁ እላለሁ። ግን እግዚአብሔር ዋጋ የምናገኝበት ነገር ላይ ዝም እንደሚል ነው የተረዳሁት። ዋጋ ማለት የመንግስት ሰማያት ዋጋ የምናገኝበት። ቅዱስ እስጢፋኖስ አሁን ሲወገር እዛ ጋር እግዚአብሔር ወርዶ ማስጣል ይችል ነበር። ግን እግዚአብሔር ምንድነው ያሳየው? በሰማይ ሆኖ የእሱን የሚያገኘውን ዋጋውን ያሳየው፣ አክሊሉን ያሳየው። ለዛ ቅዱስ እስጢፋኖስ በደስታ ጌታዬ በቀኙ ተቀምጦ አይቼዋለሁ፣ የሰው ልጅ በቀኙ ተቀምጦ አይቼዋለሁ ብሎ በደስታ በሐሴት እንደውም እየሳቀን ይሞተው በደስታ። ያ ማለት ምንድነው? የምናገኝበት ዋጋ ስለሆነ እግዚአብሔር እንግዲህ ሰው እንዲወገር እንዲቀጠቀጥ እንዲታረድ ፍቃዱ ነው ማለት አይደለም። ዋጋ የምናገኝበት ነገር ላይ ግን ዝም ይነናል ብዬ አስባለሁ። ለኛው ጥቅም ማለት ነው። አንዳንዴ ለጥቅማችን ሲል ይጎስመን የለ በምድር ላይ ስጋችን ተሰቃይቶ ሊሆን ይችላል፣ ሀብታተን ሊሆን ይችላል፣ ስቃይ ደርሶበት ሊሆን ይችላል። ግን በሰማይ ዋጋ የምናገኝበት ነገር ላይ ክርስቶስ ዝም ይለናል። ያቺን ጊዜ ግን አንዳንዴ ደግሞ ታክሰን የምናልፍበት ነገር ይኖራል። ለምሳሌ ትንሽ መከራ መጣ፣ የ1 ሰዓት ልትሆን ትችላለች። 30 ደቂቃ ላይ እኛ አጉረምርመን ተሸንፈናል። ወይ ደግሞ የሆነች የ1 ዓመት የ3 ዓመት ለምን መጻጉዕ 38 ዓመት ሙሉ ሲታመም በዛ ሁሉ ዓመት ውስጥ እግዚአብሔር የት ሄዶ ነው ማለት እንችላለን እኮ እንደ ሰውኛ ከሆነ እንደ ስጋዊ። ግን እግዚአብሔር ቀንና ጊዜ አለው። መምህር እንደሚለው የራሱ ካልኩሌተር አለው። እግዚአብሔር የሱ ጊዜ ያለው የሚመጣበት። ለዛም አምልኮ ህይወታችን ከችግር ጋር ከሆነ መቼም እኔ ምንድነው ያደረኩት አምልኮቴን ከችግሬ ጋር አላየሁትም። ብዙ ጊዜ ለምንድነው ይሄን ማውራተሙ ካንተ ጋር አምልኮቴን በጀመርኩ ቁጥር በስልክ አወራክ ነበር። አንተ አዳማ ሆነ እንዲሆኝ ሞደቅም ከሆነ ደውዬ አማክርሃለሁ። ያ ምንድነው ህይወቴ ነች ብዬ ያስኳት። ተሸሽገ እግዚአብሔርን ያዘው አይደል ያልከኝ ያኔ ተደብቄ መጽሐፍ ቅዱስ ሳነብ ስቆርብ እየተደጋገምኩኝ ቤቴንስ ሱባኤ ስገባ ምናምን ክርስቶስን ጣዕሙን እያየሁት መጣሁ። የስጋና ደግሞ ዋጋ። ከዛ በኋላ አይ ምንም መጣ መከራም ይምጣ ችግሬም ከነችግሬም ከእግዚአብሔር ጋር እኖራለሁ አልኩኝ። ከናጽያትም ከነጉድለቴም ስላሁን መከራ አይኖርብኝም፣ ፈተና የለብኝም፣ በአጋንንት አልፈተንም፣ በስጋ ደግሞ ያልፈተንም ማለት አይደለም። ከክርስቶስ ጋር አልፈተን ግን በቃ ይሄንን ወሰንኩኝ። ችግሩ ምንድነው? አሁን ላይ አምልኮት ምንድነው ተሙ ይሄ በችግር መሆን አለበት ብለህ ታስባለህ? ስለ ችግር እንዲወገድ ችግር ያመጣል። ለምን አንዳንዴ ከታወቀበት ሰይጣንም ያጸድቃል። ሰይጣን ደዌ ሲይዘን ጸበል ይላል፣ በዛ ወንጌል ተምረን ቆርበን እንመለሳለን፣ እግዚአብሔር እንይዛለን። ግን ችግራችን ብቻ እንዲወገድ ብለን ከሆነን አይሆንም ብዬ አስባለሁ። ደግሞ ችግር ጊዜ ያለው የሚፈታበት አይደል? ይሄን ነገር ከአንተ አንጻር እንዴት ታየዋለህ? ሰውን ብዙዎቹ ለምን አልዳንኩ የሚሉ የለ ታዲያ ለምን ይሄው መስገድ ጀምሬያለሁ፣ መቀጥቀጥ ጀምሬያለሁ፣ መንበርከክ ጀምሬያለሁ፣ ለምንድን ነው ያልተፈው? ለምን ይሄ ችግር አልወጣልኝ ምን እንላለን? ዋጋ የምናገኝበት ነገር ከሆነ እንዴት ታየዋለህ አንተ በራስህም ካየው ነገር? ያው ማለት እንደ ቤተክርስቲያን ተማሪዎች ሆነን ነው ልመልስ የምችለው ማለት እንደ ቤተክርስቲያን እንደ ተማሪ ሁኜ ነው ልመልስ የምችለውና መምህራኖች የራሳቸው የሆነ እንደ ቤተክርስቲያን አስተምሮ እንዳሉበት የክህነትና የወንጌል የማስተማር አቅማቸው የሚሰጡበት የምንማርበት ነገር አለ። እኔ እንደ ተማሪነቴ ሐሳቤ ልሰጥ የምችለው ማለት የመጀመሪያው እንዳልኩ እምነታችን የምናይበት ሃይማኖታችን የምናይበት መንገድ ይወስናል። መከራን ለመቀበል ለምሳሌ በዓለማዊ ህይወት ውስጥ እያለህ እኮ ደስታ አለ። ሰው እየገደለ የሚደሰት አለ። መከራ ነው ለኛ። ያ ሰው የሚያጠፋው ጥፋት ግን ለኛ መከራ ነው። ወይኔ ፍዳውን እንላለን። እየሰረቀ የሚደሰትም አለ፣ እየዘሞተ የሚደሰትም አለ። ነገር ግን እኛ ዓለማዊ እያለን በምን ህይወት ውስጥ ነበረ ደስታ የምንለው ወይንም ደግሞ ሰላም የምንለው? እና እየቃምን እያጨስን እየጠጣን እየሴሰንን እንደፈለግን በስጋዊ ህይወት እየኖርን ሰላም ሊሆን ይችላል ማለት እንደ ግንዛቤያችን። በመንፈሳዊ እውቀትና በሃይማኖት ስትሆን ግን ደስታ የሚባለው እንዴት ነው ስትል ከክርስቶስ ጋር መኖር ነው። ከክርስቶስ ጋር ስትኖር ደግሞ ልኖር ስትል ደግሞ ትናንት ተተ የመጣው ዓለም አለች። ያቺ ዓለም ደግሞ ከዓለም ብትሆኑ ዓለም የራሱን ይወዳል፣ ይሸልማል፣ ያሞግሳል። እና ዘፋኝ ከሆንክ ዓለምን መስለህ የምትኖር ከሆነ ዓለም ራሷ የምትሸልምበት መንገድ አለ። የምትሰጥ ሰላም አለ። በዓለማዊ ህይወት ውስጥ የምትሰጥ ሰላም ግን መልሳ የፈረቃ ደስታ ነው። እኔ የምሰጣችሁን አይነት ሰላም አይደለም ብሎ አታገኙም። ለምሳሌ አንድ ሰው መጠጥ ጠጥቶ በቃ ሊዝናና ይችላል። ከዛ በኋላ ግን የሚያደርገውን አያውቀውም። ሰው ሊደፍር ይችላል፣ ሰው ሊጎዳ ይችላል፣ ራሱንም እየጎዳ ነው። ምን ግን እየተደሰትኩ እየተዝናናው ነው የሚለው።
ግን ከእግዚአብሔር ጋር ሆነ የምትዝናናበት የምትደሰትበት እርካታ መንፈሳዊ እርካታ ምንድነው? ሰዎችን በማገዝ ሊሆን ይችላል። ለሰው ልጅ ሰላሙን እየሰጠው ሊሆን ይችላል። ትዳር ካለ በትዳር ለባለቤት እየታመንክ ሊሆን ይችላል። እየታዘዝካት በፍቅር አብረህ እየታገስክ ሊሆን ይችላል። ኢቨን ጥፋት አጥፈ ይቅርታ በመጠየቅ ይቅርታ ደግሞ ስትቀበልክ ወይንም ደግሞ አንተ ይቅር የሚልህን ሰው ስትቀበል በዛ ውስጥ ደስታን እርካታን ታገኘዋለህ። ምክንያቱም ከአባታችን የጸሎት ውስጥ እኔ ይቅር እንደምላችሁ እናንተ ይቅር ተባባሉ ስለሆነ ዋናው ዓላማ እኔ አንተን ይቅር ስለ አንተ ደግሞ እኔን ይቅር ስትል እርስ በርሳችሁ ተዋደዱ እንደሚለው እንደውም ሰንበት ትምህርት ቤት በፊት ስንማር ትዝ ይለኛል። እርስ በርሳችሁ ተዋደዱ የሚል መዝሙር ነበርና ማለት በህይወቴ ውስጥ ትልቅ ትርጉም አለው የሰንበት ትምህርት ቤት ህይወት ማለት ነው። እና ህይወት እየገባህ የሚሄደው ትክክለኛ ቁም ነገር ህይወት የሚገባ የመጀመሪያው ለህይወት የምትሰጠው ትርጉም በመንፈሳዊ ዓለም ውስጥ ሆነ ብቻ ሲሆን ነው። ያለበለዚያ በዓለም ውስጥ ካለክ ዓለም ውስጥ ስትደሰትበት የነበረውን ደስታ መንፈሳዊ ህይወት ውስጥ ስትመጣ ልደሰትበት ብትችል አትችልም። እንዳልኩ ነው እይታችን ነው። በሃይማኖት ውስጥ ሆነ መንፈሳዊ ልሁን ስትል ትናንትና በፈቃድ የገባህባቸው ኃጢአቶች አሉ። እነዛ ኃጢአቶች ደግሞ ይዞብህ የሚመጡት ልማድ አለ፣ እየተሰጠ ስም አለ፣ ኢሜጅ የቀረጽካቸው ኢሜጆች አለ፣ ቅዶች ኃጢአት ውስጥ ነው የምንቀርጻቸው እንትኖች አሉ፣ ራእዮች አሉ። እነዛን ሁሉ ነገሮች ጥለህ ስለምትመጣ ሁሉን ተከተለኝ አይደል የሚለው ክርስቶስ። ከዛ በኋላ አዲስ ማንነት ነው ይዘው የምትይዘው። አብርሃምን ከገዛ ወገኖች ተለይተህ ውጣ ነው ያለው አይደለም። እንደወጣ ግን ታዲያ መልካም ነገር አጋጥሞታል፣ ርቦታል እኮ ግን ርቦኛል ብሎ ወደኋላ አልተመለሰም። አብርሃም ግን በዛው ነው የቀጠለው። እግዚአብሔር የራሱን ህይወት መርጦለታል፣ በጸጋ በሞገስ ህይወቱን ባርኮለታል፣ እንደ ምድር አሸዋ እንደ ሰማይ ከዋክብት ማለት ነው። እና እኛ ልክ ከዓለማዊ ህይወት ውስጥ ሁሉ ነገር ትተን ወደ እግዚአብሔር ስንመጣ ብዙ ያልተውናቸው ነገሮች ሊኖሩ ይችላሉ። እና እነዛ ነገሮች በራሳቸው በህይወታችን አንዳንዴ ደስታ ላይ ሰጡን ይችላሉ። ዓለም ውስጥ ስንደሰትበት የነበረው የኃጢአት ደስታና ልክ መንፈሳዊ ስንመጣ ደስታን የምናይበትን እይታችን መለየት ያስፈልጋል። እንዳልኩ እኔ ለምንድን ስጸልይ ስሰግድ እግዚአብሔር የማይቀርበኝ ምናምን ካልክ እንዴ እስትንፋስ የሰጠ አሁን ዛሬ የምትነፍስበት የምሬን ነው የምልህ። ይሄን የምልህ ለምን መሰለህ? አንድ ጊዜ ጸበል በተቀመጥኩበት ጊዜ አንድ ሴት ምን አለችኝ ማለት እንዲህ ሰው ለማየት ወይ የሆነ እንዲህ አንዳንድ ጊዜ ለመንፈሳዊ ገዛ ፈለገው ጸበል ቦታ ይዣቸው የሚሄዳቸው ሰዎች አብራቸው ወይ 3 ቀን ለራሴ የምቀመጥበት ጊዜ አለ እና ወይ 7 ቀን ወይ 3 ቀን እንደዚህ በምቀመጥበት ጊዜ የማየው ነገር አለ ማለት አጠገቢ በጣም ብዙ ሰው ሞተው ያየሁበት አጋጣሚ አለ። እና እኔም የሰማሁት እነሱ እንዲሰሙ ማለት ከሚያጋጥሙኝ ነገሮች ውስጥ አንዳንድ ጊዜ በህይወቴ እግዚአብሔር ወይ ምን ልታስተምረኝ ነው የምልበት አጋጣሚ አለ። አጠገቤ 2 ሰው ሞተው ያውቃል። አንደኛዋ ሴት እንደውም ከአንድ ሰው ጋር አብረን ይገንስ ናት እንደ መጀመሪያ ነው። እና ከዛ ሴት ጎን ደግሞ እግሯ በጣም ኳስ የሚያክል አብጦ ከሰው ጋር ቁጭ ብዬ ሳወራ ያስተማረች ነገር አለ። ቃል እግዚአብሔርን ለመስማት ጊዜ ያልነበራትም የቢሮ ሰራተኛ ናት። ዛሬ ላይ እኛ አሁን ውበት ጊዜ ሰዓት የምንሰጥበት በዓለማዊ በስጋዊ ህይወት ውስጥ ግምት አለ። ለምሳሌ ሰዓት የለኝም ልንል እንችላለን። ለማስቀደስ ቅዱስ ቁርባን ለመቀበል ለምን ቅዱስ ቁርባን ተቀበል ዛሬ ምናምን ምንላት እሷ እንደዛ ነበር ያለችኝ። ለብዙ ነገር ጊዜ የለኝም ነበር የምለው፣ ስራ ላለው የሆነ ነገር ላለው። አሁን ግን መጥቼ ህመሜ እንደ ቡጉንጅ ነበር ያበጠችው አለች። አድጎ እንዲህ ተነፋ ትልቅ ሆነ እና እሱን ከእነንትኑ ይዛ ነው እግሯ የምታነሳው። በዊልቸር ላይ ነው የምትሆነው። ጸበል ሲያጠምቋት በዊልቸር አውጥተው በር ላይ ነው ሰው ተሸክሞት ነው የሚያጠው። እሱንም የሚተባበራት ሰው ካገኘች ነው። በራሷ እንደፈለኝ መቀሳቀስ አትችልም። በተኛችበት ነው ድስት አለ እንደዚህ ዞራ ምናምን እንትን ልታበስል የምትችለው እዛው አልጋዋ ላይ ተኝታ ፍራሿ ላይ ተኝታ። እና ከዚህ ሴት የተማርኩትን ነገር ልንገርህ። በህመሟ እግዚአብሔርን አስተናገረችው እና ምን አለችኝ? ከሚገርመን ህይወቴ እንደዚህ አልነበረም። የቢሮ ሰራተኛ ነበርኩኝ፣ ጥሩ ገቢ ነበረኝ፣ ጤነኛ ነበርኩኝ። ግን ለቤተክርስቲያን ለሚባለው ነገር ላይ ግን እኔ ስራው እኮ ነው ምናምን ነበረ። ዛሬ ላይ እኛ እንደምንለው ሁላችንም በያለንበት እንደምንለው ለቤተክርስቲያን ለመሄድ ጊዜ የለንም፣ ልጆች አሉ፣ ባሌ ምናምን የምንለው ነገር አለ። ግን ትዳርም የሆነ ነገር የሆነ ህይወትም ሲሰጠን እግዚአብሔር ከክርስቶስ ሊለየን የሚሆን መቻል የለበትም። ባለም ቢሆን ከእግዚአብሔር ሊበልጥ አይገባም። ሚስትም ብትሆን እንደዛው፣ ልጅ፣ ንብረት፣ ቁሳቁስ ይህን ጊዜ እንኳን ለትምህርት ደስት አላማ አድርገን ላሰብናቸው ነገሮች በሙሉ ከእግዚአብሔር ጋር ነው ይዘን ልንሄዳቸው የሚገባው እንጂ ይህ ነገር እግዚአብሔርን ከመንፈሳዊ ህይወቴ ጋር አይሄድም እያለን አንዳንድ ጊዜ ቆይ እሱ እንደቀጣይ የምናደርገው ነገር አለ። ክርስቶስ ቅድሚያ ያልገኘበት ነገር ጸሎትን በኋላ ቆይ የምንላት ነገር አለች። ቆይ የኛም ይቆይብናል
ማለት እግዚአብሔር እየተደራደረን ሳይሆን እግዚአብሔርን ይዘን የምናስቀድመው ነገር አንድ ሰው በጨለማ ውስጥ ሲሄድ ባትሪ አብረቱን አይደለም ሄደው ባትሪውን ከፊት እንጂ ከኋላ አድርጎት አይሄድም። ስለዚህ እግዚአብሔርም የህይወታችን መሪ ነው እና እግዚአብሔርን መሪ አድርገን ካልተጓዘን በእኛ በራሳችን መለኮታዊ መሬት ሌላ አይለንም። ከሱ ህይወትነት የሱ ህይወት ነው በእኛ ሊመራን የሚችለው እና ያቺ እህት ምን አለችኝ? አሁን እዚህ ቦታ ታመሜ ስቀመጥ ግን በስፒከር ወንጌል መስማት ጀመርኩኝ። በደህና ጊዜ አልሰማ ያለች ማለት አልሰማ ያለች እግር፣ አልመጣ ያለች ጆሮ፣ አልመጣ ያለ እግርና አልሰማ ያለ ጆሮ ታስሮ በህመም መስማት ጀመረኝ። የራሷ ያስተር የነገረችኝ ነገር እንግዲህ እና እግሬ ሲታመም ቁጭ አልኩኝ፣ መሄድ አልችልም። እሱ ደጅ መጣሁኝ። እንደገና ጆሮዬ ደግሞ ለሱ ጊዜ አልነበረም። አሁን ጆሮዬ ይሰማል። ስለሱ ነው ማውራ፣ ይኸው ለአንተ ማውራ ስለሱ ነው እና ታስሬ ቁጭ ብዬ ግን ከሚገርም አሁን እንደነገ የምትቆርበ ከሆነ መተው ካህናቶች ሲያቀብሏት ታያለች በህልሟ። የምሬ ነው ብለህ ከዛን ትቀበላለች ተዘጋጅታ ማለት ነው። ታማን ተኝታ ያለችው ቅዱስ ቁርባን መቀበል ጀመረች። አይታል አንዳንዴ በስጋችን በጣም እንሮጥና ከእግዚአብሔር እንዴት ነው ይሄ ያዘኝ አልያዘኝ የምንሮጥ ሩጫ የለም። በቃ ከሱ የምንሸሸው ሩጫ አይታወቀንም። በስራ ምክንያት እንደዛ ልናመልጠው እንሞክራለን። የሆነ ሰው አፍቅረን ትዳር፣ ልጅ ብቻ ምክንያት ደርድረን የምንሮጥላቸው ህይወቶች ከእግዚአብሔር ጋር እግዚአብሔርን ይዘን የሚያስሮጠን ወይንም ደግሞ ለንጽህና ለቅድስና ማያደርሰን ከሆነ ከንቱ ሩጫ ነው የሚሆነው። እንደ አባትነቱ ግን እኔ የምረዳው እሱም እንደ አባትነቱ በሆነ ችግር ያዝ ያደርገናል። ግን ልብ ካለው ነው ማለት እንዳልኩ ነው። አሁን እሷ ህመሟን ገልበጣው እግዚአብሔር እንዳገኘችበት ነው ያስረዳችኝ። በራሱ ነጻ ፍቃዷን ተጠቅማበታለች። ነጻ ፍቃዷን ተጠቀመች። ህመሟን ያስተናግደችበት ምክንያት ማጣቷን፣ ችግሯን ቅድም ለጠይቅን ጥያቄ ማጣቷን ያየችበት መንገድ አለ። እንዲሁም ደግሞ በማጣቷ ውስጥ ያገኘችው ነገር ነገረችኝ። ጤናዋን ስታጣ እግሯ ሲታመም የነፍሷን ዋጋ አገኘች እና ደስተኛ ሆና ነው የምታወራኝ። በቃ ቢፈውሰኝ ደስ ይለኛል፣ ግን ፈቃዱ ይሁን ነው የምትለው እና ፈታ ያለች ናት። ታማሚ አትመስልም። ከሚገርም እግሯን የታመመችው ፊቷ ደስ የሚል ፈገግታ ነው ያለው። ሰላሟን አግኝታለች። ጸሎቷን ትጸልያለች። በቃ እዛ ምናና ወይ እግዚአብሔር ምን ልታስተምር ሄዳልኩኝ እና ከገጠሙኝ መካከል እንደዚህ የሚያጋጥሙኝ ሁኔታዎች አሉ። ምናልባት የዛችን ታሪክ አንድ ቀን አመጣልሃለሁ በሌላ ፕሮግራም ላይ። በጣም ትልቅ አስተማሪ ሊሆን ይችላል። እኔ ከሰማሁትም ያልሰማሁትም ይኖራል። ብዙ የሚገጥመኝ አጋጣሚዎች አሉ። ለማንኛውም ለአንተ ነው ማካፍል፣ ሌላ ማወራ ሰው ስለሌለ ምናልባት ከሚያወሩኝ መንፈሳዊ እህት ወንድሞቼ ጋር የሆነ ነገር ሲጠይቁኝ ከሌሎች የተማርኩትን ሼር አደርጋቸውና እንዲጽናኑበት ወይንም ደግሞ በዛ እይታ እንዲያዩት አንጻራዊ አድርገው እንዲያዩበት ህይወታቸውን አካፈላቸዋለሁ። ሌላው የተረፈው ግን ለራሴ ህይወት መማሪያ ነው የሚያደርገኝ እግዚአብሔር በወንድም በእህቶቼ ነው የሚያስተምረኝ። እና ቀደም ላነሳነው ጥያቄ ለምሳሌ በሃይማኖት ልዩነት ውስጥ ጉርብትና፣ ጓደኝነት ምናምን ከምትኖራቸው አብረህ ማህበረሰቦች ጋር ስትኖር የህይወት ትርጉምን የምታይበት መንገድ ለምሳሌ እኔ አሁን የሌላ ቤተ እምነት ጓደኞች ነበሩኝ። እንዲሁም ደግሞ አብራቸው በስራ አጋጣሚ ማገኛቸው ሰዎች አሉ። ግን ከነሱ ጋር መቅረብ ያለብኝ የአቀራረብ ገደብ አለኝ። በሃይማኖት ዙሪያ ፖለቲካ፣ ሃይማኖት፣ የግል ህይወት፣ የቤተሰብ እነዚህ ሁሉ ነገሮች አንተ ነህ የምትሰራው ማለት የምትቀርብበት መንገድ አለ። ለምሳሌ ስለ ሃይማኖቴ ከሆነ ሃይማኖቴን በማያስነቅፍ መንገድ ነው ጓደኝነቴን የማድርገው። ሃይማኖቴን በማያሰድብ መንገድ መሆን መቻል አለበት ብዬ ነው የማምነው። ለምሳሌ ስለ ሃይማኖቴ ግዴለሽ መሆን የለብኝም። የራሴን ግዴታ መወጣት አለብኝ ከራሴ። ሃይማኖታዊ ነገር ላይ የራስን ኃላፊነት የምትወጣ ከሆነ ሰዎች ሊዘባበቱብህ አይችሉም። ያከብሯል። እዛ እንትን አቋምን ስላገደ ማለት አንተ የራስን ኃላፊነት ስትወጣ እግዚአብሔር ያስከብርሃል፣ ሞገስ ይሆናል። ለምሳሌ ሰግደ፣ ጸልየ፣ ተማጽነ የክርስቶስ ስጋና ደም ተቀብለ ስትወጣ ሞገስ ይሆናል፣ አንደበት ይሆናል፣ ያስከብርሃል። ከአሕዛብ ጋር መኖር የምትችልበትን ለምሳሌ አንዳንድ በስደት ያሉ እህቶች ነግረህ የለ እዛ ሆነው ሊደፈሩ ሲሉ የሆነ ነገር ሊደረጉ ሲሉ እግዚአብሔር ረድቷቸው ከዛ በኋላ ለአንቺ አምላክ ጸልይልኝ ምናምን የሚሏቸው መነግርሃል። አንተ የምትሰማው ነገር አለ እና ያ ምንድን ነው? እሱ ስደት ከአሕዛብ ጋር ነው የምትኖር። ስመ እግዚአብሔር በማይጠራበት ቦታ ነው። አሁን እኛ እዚህ እህታችን ወይ አክስታችን ምናፍቅ ብትሆን እሷ ለምትናገረን ነገር ሊሰማን ይችላል። እንዲህ በቃ እንዲህ ታዲያ እግዚአብሔር ለምኜዋለሁ፣ ንብረት ስጠኝ ብዬዋለሁ ማለት
አንዳንድ ጊዜ ምን አለ መሰለህ ሳንሰራ ንብረት የምንጠብቅበት ጊዜ አለ። ህይወታችን እንደ አሕዛብ የምናይበት መንገድ አለ። አሕዛብ ህይወታቸው ካየ ትንቢት ያልተነገረላቸው ጣዖት የሚያመልኩ ሀሳባቸው ፍላጎታቸው ሁሉ ምድራዊ ነው። ካየ የሚሰሩት ቤት መብላት መጠጣት እንደዚህ መኪና ሰፖርት ራሱ ይደራ ይሄ በመንገዛው ዙሪያ ሰፖርት ለምሳሌ ሃይማኖታቸውን የሰው ልጅ ሲመጣ ተመቸው። አሁን ወደ መናፍቅ እንኳን ሲሄድ አንድ ሰው ገንዘቡን አይቶ ይሄዳል፣ ፋብሎ ይኖራል ምናምን ስጋው ይመቻችለታል። አጋንንት ምንድነው ምድራዊ ነገር ሰጥቶ አመቻችቶ ማሰር ነው። እኛ ደግሞ ዋጋችን መንፈሳዊ ስለሆነ ጥሬ ቆርጥሞ ገዳም ላይ እኮ ለምን ትባያለ ሰው እንደዛ ያጋር ዋጋቸውን ስለሚያወርድለ እንዳልኩ አጋንንት የሚያስረው በጥቅማ ጥቅም ነው። አሁን ድሮ እኔ ባለውበት ቦታ እንኳን ማቃቸው ልጆች አሉ ልክ ኦርቶዶክስ ሆኖ ምናምን በጣም ችግር ውስጥ ነበሩ። ልክ መናፍቅ ሆኖ በኋላ ሰፖርት ተደርገው የታገዙ ምናምን በሀብት ትልቅ ቦታ እንትን ነው። ምንድነው አንዳንድ ሰው የሚያስበው ተም አንተ አይነ እኔንም እዚህ ጋር ሲያይን ባክግራውንድ ችግር የሌለ አድርጎ ያስባል። በኢኮኖሚ ሊሆን ይችላል፣ በሌላም ነገር በሁሉም ነገር በመናፍስቱም ሊሆን ይችላል። የሆነ ሰክሰስ ሆነ የመጣ ነው የሚመስላቸው። አሁን ላይ ደግሞ ችግር እያሳለፍክ አይመስላቸውም። ለዛም ልክ ሲያው እንዴ ይሄው እያዩ ምናምን ይላሉ። እዛ ገጠመኝ ላይ ከቀረብኩ በኋላ ሁሉ ሰክሰስ ሆነ ማለት አይደለም። በስጋዬ እግዚአብሔር ዋጋ የማገኝባትን ፈተና ያመጣብኛል፣ ተፈትኜ አልፋለሁ። ከማን ጋር? ከክርስቶስ ጋር። በስጋና ደግሞ ማልፎ ፈተና ሊሆን ይችላል፣ በቅዱስ ቁርባን በንስሐ በይቅርታ ማልፋቸው ፈተናዎች አሉ። ያንን ፈተና ሴጣን አይፈትነኝም ማለት ሲሆን ኢዮብ እንኳን ከእግዚአብሔር ጋር ሆኖ የበቃ ንጹህ ጻድቅ ሆኖ በሴጣን ተፈትኗል። በደዌ ተመቷል። የገዛ ሚስቱ አምላክን ሰድበህ ሙት ብለዋለች፣ ትሸታለህ ብለዋለች። ኢዮብ በገዛ ሚስቱ አካሉ እንኳን እንደዚህ ያለችው ምንድነው? እኛም በስጋዬ ስናየው መንፈሳዊ ከሆነም በኋላ ቤተሰብ ሊጠላን ይችላል፣ መከራ ሊደርስብን ይችላል፣ ጓደኞች ሊሸሹን ይችላሉ፣ ብዙ ፈተና ሊደርስብን ይችላል። ግን ጸንተን ከእግዚአብሔር ጋር መቆምን የመሰለ ነገር የለም። ቃል ላናወጣ እንችላለን። ኢዮብ በውስጡ የፈለገ ነገር በውስጡም በውጭም ነው ፍጹም ሆኖ እግዚአብሔር ነው የጠበቀው። አሁን ምን እናደርጋለን? አንዳንዴ በአንደበታችን አናወጣውም፣ እግዚአብሔርን ግን በውስጣችን እናማረዋለን። እግዚአብሔር የውስጥን የሚያምላክ አይደለ? የሆነ ፈተና ሲደርስ ችግር ሲደርስ ኢዮብ በውስጡም እግዚአብሔር ይመስገን ያለው በአፉም እግዚአብሔር ይመስገን ያለው ምንም ያማረረበት ነገር የለም። ልቡና አፉ አንድ ነው። ግን እኛ ምንድነው የሆነ ፈተና ሲደርስብን ብዙ ዓመት ታግሰን ሲል አይቶ አላወራም፣ ግን በቃ እግዚአብሔር ይመስገን ችግር የለውም ይላል። በውስጡ እኮ አማሮ ጨርሷል። እንዴ በቃ ለምን ይሄን ያደርጋል? እግዚአብሔር ግን ምንድነው በቃ አምልኮ ህይወት አይጠቅም ብሎ በተስፋ የቆረጠበትን በአንደበቱ ግን እግዚአብሔር ይመስገን ይላል። በውስጣችንም እግዚአብሔር ይመስገን ማለት አለብን። እኔ በጣም ያመኛል እንደምታውቀው እንደ አስማርጎ ደም ነው የሚያስተፋኝ። እሺ አንተ ታውቃለህ ቤት አብረን ብዙ ጊዜ እንትን ብለናል። ደም ነው የምተፋው እና የሆነ ጊዜ ቆረቤ በጣም አመመኝ። ያን የቆረብ ቀን ህመሙ ተነሳብኝ። በቃ መተንፈስ እስኪያቅተኝ ነው። ቤት ውስጥ ነው እንደሚሽከረከረው። ቤቴ ትንሽ ልጅ እዞራለሁ ዝም ብዬ ቆረቤ ያለው አስበው። በቃ አንድ እንዳልተፋ መስፋት አልችልም፣ አብዝቼ እንዳላስምን አልችልም። ግን ደም ነው የሚያስተፋኝ። ደግሞ ከተፋኝ ተጠንቅቄ ቤት ውስጥ እንቆራጠጣለሁ። ግን ምንድነው ያሰብኩት? በዚህ በመሜ ሰዓት ማን ነው ከጎን ያለው አልኩኝ። ክርስቶስ በስጋ ከሆዴ ውስጥ አይደለም አብሮኝ የተያመመው። ጌታዬ ወይ አብረኝ ስለታመምክ እድለኛ ነኝ ደስ ብሎኛል አልኩት። እግዚአብሔርን ነው የምልህ ህመሙ ጠፋ። እመቤቴ እግዚአብሔር ያውቃል እንግዲህ የሆነ ስለ አያመኝ ማለት ነው። በድንገት በማል ያመኝ ይችላል፣ ግን ህመሙ ቀነሰልኝ። እኔ ያኔ እኮ በጣም አሳዝነኝ ነበር። የታመምክ ሰዓት ስላየሁ ነው ደም ምን ያህል እንደሚያስተፋ አይቻለሁ ህመሙንና ዛሬ ላይ እግዚአብሔር ይመስገን። ያ ማለት ምን ማለት ነው? እንዳልኩ ነው በህይወታችን ስንኖር ከእግዚአብሔር ጋር ስትኖር ባለህም በሌለህም ሰዓት በሁሉም ሰዓት በገባህ ልክ እግዚአብሔር እንደየእምነታችንና እንዳቅማችን ነው። ግን እግዚአብሔር አንተን የሚያናግርበት መንገድ በምንድን ነው? አንዳንዱም በህመም ያናግረዋል። በህመም ማለት መከራ ክርስቶስን እንዳገኘው የሚናገር ሰው አለ። አንዳንዱ ደግሞ በጥቅም በማግኘቱ እግዚአብሔር እንዳገኘ የሚረዳ ሰው አለ። ለምሳሌ የሆነ ነገር ሲሳካለት ይሄማ እግዚአብሔርን ያደረገልኝ ብሎ በቀናነት ተረድተው ከዚህ በኋላ ከእግዚአብሔር ጋር ልኖር የሚል ሰው አለ። አይታል ብዙ ጊዜ ግን እኛ የምናስበው ምንድነው? በችግር ብቻ ወይ እግዚአብሔር የምናገኘው ይመስላል። ግን እንዳልኩ ነው እግዚአብሔር በምን በኩል አንተ ማግኘት ማናገር እንዳለበት ያውቃል። ገባህ? ድክመትህን ያውቀዋል። እና ትልቁ ነገር ማሰብ ያለብን በተለይ ደግሞ ከዓለማዊ ህይወት ለመጣን እንደኔ ከዓለማዊ ህይወት ለመጣን ሰዎች ትናንትና ህይወታችን መርሳት የለብንም። በብዙ ህይወት ውስጥ ያለፍን ሰዎች ከሆነን ስለ ኃጢአቴና ስለ በደሌ ነው እግዚአብሔር ይቅር በለኝ እያልን በትህትና የምንማጸን ከሆነ እግዚአብሔር ያግዘናል፣ ፈተናውን ያቀልልናል። እና ደግሞ ሽንፈታችንን በእግዚአብሔር ፊት ማመን ያስፈልጋል። በቃ ድክመትህን ማመን። አቅም ካጣ አምላኬ አቅም አጥቻለሁ እርዳኝ። የእምነት ጉድለት ካለብህ እኔ አልዋሽህም፣ የምንፍቅና መንፈስ በጣም ነበር የሚዋጋኝ።
እና በተለይ ቅዱሳን ስዕላት ፊት ዛሬ ላይ ነገሮች አልፎ ሳስባቸው በጣም ይገርመኛል። ማለት በሬን ዘግቼ አለቅስ ነበረ። አምላኬ በቃ ኧረ በእናትህ በቃ አልቅልኝ ብሎ ነበር። ማለት የመናፍቅ መንፈስ በጣም አስጠልኝ ነው። ችክ ያለ መንፈስ ነው በእውነት ነው። እና ቅዱሳን ስዕላት ፊት ቆሜ እመቤታችንን ስማጸናት በቃ ውስጤ ግን ሌላ ጥያቄ ነው ያለው። እና አባ ሳሙኤል እንደውም እግዚአብሔር ይስጣቸው አሁን እንደዚህ ሚዲያ ላይ ራሱ እንደዚህ እንትን ከማለታቸው በፊት ጥያቄ ሲኖርብኝ እሳቸው ጋር ሄዳለሁ፣ ጠይቃቸዋለሁ። በቃኝ አይሉም። በቃ እስክጨርስ መልስ ይሰጥኛል አባ ሳሙኤል ማለት ነው። እና እሳቸው ጋር ሄዳለሁ፣ ጠይቃቸዋለሁ። የሚያደርጉት መንፈሳዊ አገልግሎት ያለው ቁጭ ብዬ ስራቸው ምናምን በቃ እስክጨርስ ድረስ ከመሸም አድሬ እሳቸው ጋር ወደ ቤት እመጣለሁ ጠዋት። እና ልክ ይሄ በተለይ የመናፍቅ መንፈስ ማለት እንዳልኩ ጭቅጭቁ ሲያስቸግረኝ ዩቲዩብ ላይ ገብቼ የምፈልገውን ትምህርት ሰርች አደርጋለሁ ስለእመቤታችን። የእውነት ነው። ዛሬ ላይ አልፎ እግዚአብሔር ያደረገልኝን መናገር ስላለ ቪዲዮና ዩቲዩብ ላይ ሰርች አደርግና በተለይ የዲያቆን ሄኖክ ኃይሌን ስለእመቤታችን ያስተማረውን ምናምን ደጋግሜ እሰማለሁ። በጣም በቃ ማለት ዝም ብዬ ደጋግመዋለሁ። ያው እንደምታውቀው መንፈሱ ያሰድባል ምናምን በሊያም ስድብ ሳይሆን በቃ ዝም ብሎ ነበር የሚያጠራጥረው። ታውቃለህ እግዚአብሔር ይመስገን ውስጤ በዛ ልክ የሚሳደብ አይኖርም። ግን እንዴት መሰለክ አንዳንድ ነገሮችን በእውቀት በመንፈሳዊ እውቀቶች ክሊር የምታደርጋቸው ነገሮች አሉ። እኔ በተቻለኝ አቅም ያኔ ምንድን ነው የማደርገው ስለዛ ነገር የሌለኝ ግንዛቤ ለማወቅ ጥረት ነበር የማደርገው። ለምሳሌ የዲያቆን ሄኖክ ኃይሌን ሰርች አድርግና ስለእመቤታችን ያስተማረውን የሌሎች አባቶችን አንድምታ በተቻለኝ አቅም እንትን አድርጋለሁ። ያን ነገር ክሊር እንዲሆንልኝ እንዲጸዳልኝ ማለት ነው። በዚህ በመናፍስት ውጊያ በኩል ደግሞ መንፈሱን እቃወማለሁ። ከዛን እመቤታችን ምን አደረጉ መጨረሻ ላይ ሰኔ ጎልጎታ እያደረስኩኝ እሷን መማፀን ጀመርኩ። በቃ ፍቅር ይደርብኝ እያልኩኝ እና እንዴት እንደወጣ እንዴት እንደጠፋ መላቀም ጠፋ። ያ ነገር ማለት መንፈስም ብዙ የተሸኘልኝ አለ። እግዚአብሔር ይመስገን። እግዚአብሔር በወደዱና በፈቀደው ብዙ ያስወገደልኝ ነገር አለና አንተ እንዳልከው ቀደም የምታሳልፋቸውን ህይወቶች አንተና እግዚአብሔር ነው የምታውቁት። ማለት በስውር ከእግዚአብሔር ጋር የምታደርገውን ንግግርህን አንተና እግዚአብር ነው የምታውቁት። ማለት የምታደርገውን ነገር በሙሉ በአደባባይ እንዲሆንልኝ እንዲያደርገልኝ የምትለው ነገር አይደለም። እግዚአብሔርም ሲያደርግልህ እንዲያርኩልህ ነው እሺ ብሎ የሆነ በፕሮጀክተር አያሳየህም። እኔ አንዳንዴ ቁጭ ለና ይሄ ፈተና አልነበረብኝ እንዴት የገባ ምናምን የምትለው ነገር አለና በስውር ብዙ ነገር ያስተካክልልሃል እግዚአብሔር። ግን ትልቁ ነገር ነው በህይወት የተማርኩት በተለይ ከዓለማዊ ህይወት ወደ መንፈሳዊ ህይወት ወደሚባሉ ጉዞ ውስጥ እንቅስቃሴ ውስጥ የተረዳሁት ነገር ምንድነው? መንፈሳዊ እድገትና ለውጥ የማያበቃ ነው፣ ሂደት አለው። ቀስ ሁልጊዜ መንፈሳዊ ለውጥ ማለት ሁልጊዜ የሚሄድ ነው፣ ሁልጊዜ የምታደርገው ነው። ሁልጊዜ መማር አለብህ፣ ሁልጊዜ ብትወድቅ መነሳት አለብህ፣ ሁልጊዜ ከቅዱስ ቁርባን መራቅ የለብህም። ሁልጊዜ ፈተና አለ። ሁልጊዜ ግን እግዚአብሔር ከአንተ ጋር እንዳለ መሆን መቻል ማለት ትልቁ ነገር በህይወት ተስፋ አለመቁረጥ ማለት ተስፋ የሚያስቆርጥህ ነገር በሃይማኖትህ ላይ እንዳይመጣ አብዝተህ መጸለይ ስልክ እንደ ሰውነት እንዳለ አቅም ጸሎት ታደርጋለህ። ከዛ ባለፈ ግን ሁሉ ለእግዚአብሔር አሳልፈህ ትተህ ደካማነትን ማመን ማለት እኔ በቃ ማርያም ነው የምልህ። በተለይ የእመቤታችን በሰዓቱ እንደዛ ሲሆን በቃ መጨረሻ ላይ አርቂልኝ ብሎ ሲያቀት ፍቅርሽን ያሳድርብኝ ማለት ጀምር ማለት እንዴት መሰለህ አንዳንድ ጊዜ ተቃውመህም ሰግደህም ምን ብለህም ይሁን የሚደክም ድካም አለ። ይሄ ነገር እንዴት ነው ሊሆን የሚችለው የምትለው ነገር አለና ግን እመቤታችን ክብሯ ይስፋ ያንን ነገር አራቀችልኝ። በቃ ፍቅርሽ ይደርብኝ እመቤቴ በቃ ማለት ጀመርኩኝ። ከዛ ቀስ እያለ ፍቅሯ እያደረብኝ የእሷን ዝማሬዎች ምናምን እያደረኩኝ ከዛ ውዳሴ ማርያም ሆነም ሰኔ ጎልጎታንም እያደረኩኝ እንዴት ነው መሰለ እግዚአብሔር ባልጠበቅኩና ባላሰብኩት ሰዓት እንደ ጉም ያደርግልህ እና አንዳንድ ፈተናዎች መጽኛችን ነው ብዬ ነው የማስበው። እኔም በሰዓቱ ያንን የፍቅርና ጥያቄ ውስጤ ዝም ብሎ የሚያሸውሽክብኝ መንፈስ እንዳልኩ አባቶች ጋር ሄጄ እጠይቃለሁ። መጽሐፍ በቃ ያገኙት መጽሐፍ ገዛለሁ። እንትና መድኃኒተ ጽድቅ ታውቃለህ? እሱን ገዛሁኝ። በቃ እንዴት መሰለ ያን ነገር ከውስጤ ክሊር ለማድረግ የተቻለኝን ያህል ጥረት አደረግ ነበር። ግን በዛ ማል እየተማርክ ነው። ግን ሳላውቀው ለምሳሌ በሰዓቱ የገዛቸው መጽሐፎች ጠቀሙኝ። ያን ነገር ለማወቅ የሄድኩባቸው አባቶች ምናምን እሱን ለመጠየቅ ሄጄ ሌላ ጥያቄ በዛ መልስ አግኝቼ እመጣለሁ። እና ግን ያንን ያወቅኩት አሁን ነው። የሆነ ፈተና ሲመጣ ያንን ፈተና የምትቀበልበት መንገድ ቅድም እንዳልኩ ማለት ነው። ለምሳሌ እኔ በሰዓቱ የመጣብኝ ፈተናን ለመሻገር የሄድኩበት ርቀት ሳላውቀው ግን ብዙ ጥቅም አገኘሁበት። ከተለያዩ አባቶች ጋር ከአባቶች ጋር ራሱ
ምን ያህል ቀርቦ ማውራትን በምልክ ይሄ መጠየቅ የሚለውን ነገር ራሱ ጠይቁ ይመለስላችኋል የሚለው አማርኛ ደግሞ ከአይምሮዬ መቼም አይጠፋም። ይሄ ቤተክርስቲያን መልስ አላት፣ ጠይቁ ይመለስላችኋል የሚለው ነገር እኔ ዛሬ ላይ ላለሁበት ህይወት ከእግዚአብሔር ጋር በጣም አግዞኛል። መጠየቅ ጠቅሟል ማለት አንዳንድ ጊዜ ሳንጠይቅ ውስጣችንን ይዘውና የሆነ ሰዓት ሙልጭ ብለን መናፍቁን ቁጭ እንላለን። ሙልጭ ብለን ተስፋ እንቆርጣለን። ሙልጭ ብለን አማራሪ እንሆናለን። ግን በሰዓቱ ኃጢአትን ሳትወልድ ጥርጣሬን ሳይወልድ ቀድመህ የምታስወግዳቸው ነገሮች አሉ። እንዴት ነው የሆነ ቆሻሻ ቶሎ ካላስወገድከው ከዛ አካባቢ ብዙ ቆሻሻ ይሰበስብብሃል። ዝንቡን ምኑ ይሰበስብብሃልና ውስጣችን የጥርጣሬ መንፈስ ካለ ቶሎ ማስወገድ ማለት ሁሉ ነገር ደግሞ በተለይ ደግሞ ይሄ አይምሮ ላይ የሚመጡ ብዙ የሐሳብ ውጊያዎች ከጉርበትና ከቅድም እንዳልኩ የሃይማኖት ተቃራኒነት ነገሮች ካሉ ምናምን እነዛን ሰዎች እኔ አሁን በሰዓቱ ለጥርጣሬ የሚጋብዙኝ ነገሮች ጓደኝነት ካለ እሱን ቼክ አደረግኩኝ። በስራ ባልደረቦቼ በኩል ከቤተሰብ በኩል ማንን ሳገኝ ነው ከማጋ ስውለው አይታል ማለት ጸሎቱ ብቻ ሳይሆን ዙሪያህን ቼክ ማድረግ አራቱን እይታ ቼክ ማድረግ ለምሳሌ ጉርብትና፣ ጓደኝነት፣ ቤተሰብ፣ በስልክ የምታየው ነገር፣ ሶሻል ሚዲያ አጠቃቀም፣ ጓደኛ አድርገህ የምትይዛቸው ያደግክበትን ሰፈር ውስጥ አንዳንዴ ተማውን ያደጉበት ምን ያሉበት ሰፈር ዘው ቁጭ ነውና እኔ አሁን የመምህር ግርማ ተለይቶ ወጣ የሚለው ትምህርት በጣም ነው የምወደው። ተለይተ መውጣትን በጣም ማወቅ የጀመርኩትም መናፈቅ የጀመርኩትም ከዛ ከሀገሬ ከተወለድኩበት ተለይቼ መውጣትን በእነሱ ትምህርት ነው። እግዚአብሔር በሚያውቀው ተለይተ ወጣ የሚለውን ትምህርት ገብታችሁ ይሁት በጣም ያዳመጣችሁ ደግማችሁ አዳምጡት። የመምህር ግርማ ትምህርት ወደታችን ላይ እያደረ ነው የሚሰራ እያደረ በቃ አሁን ምንድነው እያዳመጥ ነው። እኔና ተማም ብዙ ጊዜ ይለኛል ተው ትምህርታቸው ዛሬ ያዳመጥኩት ነገ ባዳምጠው ነገርም የሆነ አዲስ ነገር ነው የማገኝበት። ምንድነው መረጋጋትን ያስፈልጋል። የሆነ ትምህርታቸው የሆነ በቃ ደግሞ የኖርክ ነው የምትረዳው ግልጽም ነው ስለሆነ ግን ለአንድ ዝም ብሎ ለሚያዳምጠው ሰው አይገባም። በጣም የነሱ ትምህርት ብቻ እግዚአብሔር በጸሎትና በስግደት ለሚያዳምጠው ሰው በጣም ብዙ የሚገባው ነገር አለ ብዬ አስባለሁ። እና ተለይቶ መውጣት የሆነ ችግር አለቅ ካለን አንደኛ ነገር እዛው ሰፈራችን ላይ ያ ችግር ካየን የቡዳ መንፈስ የመጣ ከሆነ እለት እዛው የምንመላለስ ከሆነ ያ የሚያይን ቡዳ መንፈስ ጸበልም ሄደን ሊሆን ይችላል በቅዱስ ቁርባን እየተመላለስን ብንሸኘውም ያ ቡዳ መንፈስ እለት ስለማይን ከኃይል ላይ እየመጣ ያቆረቁሰናል። ያ ችግር አይላቀቀንም። ለምሳሌ በዝሙት የተበላን ከሆነ የዝሙት ችግር አይፋታንም። ለምን? ያየን የቡዳ መንፈስ እዛው ስለሆነ ያደግንበት ሰፈር ስለሆነ። ሌላውን እኮ በዚህ በሶሻል ሚዲያ ላይ የሚሆን በፎቶ እንኳን እያየን እኮ የሚመጣ ስፕሪት አለ። ያ ሰው ያ የበላው የቡዳ መንፈስ ከሆነ መጥቶ ድጋሚ ይፋለመናል። ለዛም እንደዚህ አይነት ነገሮችን ተለይቶ መውጣት ይሄ እንደዚህ በፈተናዎች የሆነ ችግር ከኃጢአትም ከምን ማለቀኝም ካለን ተለይተን በቻልነው አጥም ዞር ለማለት መሞከር ነው። ሁለተኛ ነገር ደግሞ ምንድነው ይሄ ባልኮ የመናፍቅ መንፈስ ካልከው ብዙ ጊዜ ምንድነው እነግርህ ነበረ የሆነ የቅዱሳን ገድልን ሳነብ እንዴት እንደዚህ ሊሆን ይችላል ይለኛል። እንዴት ከዛ የሆነ ቀን አውርቼክ ለእግዚአብሔር ምን የሚሳነው ነገር አለ ብለህ አይምሮ እንደገምለት አልከኝ። ከዛ ጸሎበት አቆሜ ያ ገድላው ነገር ፈስኩኝ ያነበብኩኝ እንዴት ይሄ ነገር ሊሆን ይችላል ያለ ይመጣብኛል። ለምን ድሮ ላይ ቸርች ገብቻለሁ ሕፃን እያለሁኝ የተማርኩበት ትምህርት ቤት በዛ ነገር ስለሆነ አብሬ ዘልያለሁኝ። በቃ ያው ጨፍሬያለሁ። በቃ ብዙ ነገር ስላደረኩኝ ያ ስፕሪት በጣም ነበር የሚፈታተነኝ። ለቀለለ ጨዋታ ቢመስልም ግን በጣም አጅሬው በዛ ማለት ገብቷል። ደግሞ ካየ የኦርቶዶክስ መዝሙር ከአይምሮ አንዳንዴ ይሰውራል። የእነሱ መዝሙር አይጠፋም። ችግር በስማም በቃ የሆነ አይምሮክ ላይ ስምጥ ብሎ ስለሚገባ በቃ አይወጣም እና አንደበቴ ላይ አንዳንዴ ይመጣ ነበረ። ከዛ ምን አልኩኝ አዌ እንዴት በአንድ እግራቸው ቆሞ ምናምን ተክልዬ ምናምን ሲል አዌንም ተዘግዝቆ ጸልዮስ ምናምን የሚለው ፓርት እንዴት ሊሆን ይችላል? እንዴት ይሄማ ውሸት ነው ምናምን እያለ አይምሮ ሲመጣ ለእግዚአብሔር ምን የሚሳነው ነገር አለ ብዬ እዛው ጋር ደግማለሁ። ጸጥ አሁን እግዚአብሔር ይመስገን ያ ፈተና በጣም ጠሏል ጠፍቷል። ምንድነው የሆነ ነገር ስንመጣብን የሆነ ፈተና ሲመጣብን ቅዱሳን ላይ በምን ላይ ጥርጣሬ ሳይመጣብን ለእግዚአብሔር ምን ይሳነዋል? ምንም አይሳነውም ለእግዚአብሔር። የበላዩ ማን ስለሆነ እግዚአብሔር ስለሆነ። መናፍቃን የሚታለሉት ምንድነው እግዚአብሔርን የበታች አድርገን ቅዱሳን የበላይ አድርገን እየመሰላቸው ነው። ግን ምንድነው እኛ የምናስበው ሰሪው ከእግዚአብሔር ነው እና እዛ ቅዱሳኖች የሚሰሩት ሁሉንም የምን የሰሩት ስራም እግዚአብሔር የፈቀደው ስራ ነው። የበላዩ እሱ ሆኖ ስለሆነ ነው የሚመራው። እኛ ደግሞ የበላዩን ስለምናይ የሰሮኞቹን አንንቅም። ለምን? ትልቅ ቃል ኪዳን የሰጣቸው አባቶቻችን ስለሆኑ ማለት ነው። ለዛም ዳቢሎስ ደግሞ ምንድነው የተሳዳቢ አፍ ተሰጥቶታል ነው የሚለው። እመቤታችንን ሁሉንም እኔ እግዚአብሔርን አሏሽም ተሙ አለቅሳለሁ አንዳንዴ እመቤታችንን ሲሰድባት እኔን አይሰድቡኝም እንዴ እላለሁ አንዳንዴ። ለምን መሰለ አያትና ደግሞ ያደክበት ያሰልኩ ስላድኗን አያት በብዙ ፈተና ስላድኗን አያትና ታሳዝነኛለች። የሆነ ልጇን አቅፋ ዝም ስለምትል ይሄ የሚሰድባት ምናምን አይምሮ ይስመጣና
አንቺን ዝም ብሎ ይሰድብሻል ምን ነው እኔም ቢሰድቡኝ አለቅሳለሁኝ አንዳንዴ ለምንድነው ታሳዝነኛለች እሷ ሩሩ ስለሆነች ለሰደባትም ይሄን ይቅርታ እየለመነች ዝምታ ግን አይገርምም እኔ በቃ ስላድኖ እንደዚህ እየጸለይኩኝ ያኔ ራሱ ማለት ውስጤ ተቃራኒ ሐሳብም ሲያመጣ ያም ነገር ክሊር ከሆነ በኋላ ምናምን ሁሌ ስላድኖ ዝም ያለ ነው በጣም ተፈዘነች ይላል በቃ ማለት በዝምታ ነው ስራዋን የምትሰራው በቃ ቸር ነች በጣም እና እንደዚህ አይነት ፈተና ያለባችሁ ሜሲ ብዙ ተመረውበታል ብዬ አስባለሁ ሞር ግን አሁን በተለይ የምንፍቅናን ወይንም ደግሞ ተቃራኒ የእምነት ቤተሰብ አካል ያሉ ሰዎች የሚጠይቁኛሉ እንዳልኩ ተሙ ለምንድነው እህቶቼ ወንድሞቼ ልክ ወደዛ ህይወት ውስጥ ሲገቡ ሰክሰስ ሆኑ እኔ ደግሞ ይሳለቁብኛል ብዙ ነገር ያደርጉኛል ይላሉና እና እኔ ደግሞ ይሰማኛል ሲሉ እስቲ አንቺ መንፈሳዊ ህይወትሽ ላይ እንዴት ነሽ ትቆርቢያለሽ ወይ ትጸልያለሽ ወይ ትሰግጃለሽ ወይ ለነሱ የምትሰጪው ጊዜ ለራስ ጊዜ ትሰጫለሽ ወይ እስኪ ያለሽን ነገር መጀመሪያ ወደጁ አክብሪው ከዛ እስቲ እኔ ደግሞ በሃይማኖቴ የራሴን ኃላፊነት ምን ያህል ተወጥቻለሁ በይ ማለት እነሱ የሚጠሩት ክርስቶስና እኛ የምናመልከው ክርስቶስ ማን ነው ያንን ለይተሽ ለማወቅ የራስሽን ቤተክርስቲያኖች የምትልሽ ነገር አርጊው ለምሳሌ ጸልይ ስገጂ ከዛን ቤተክርስቲያን ቅዳሴ ሂጂ የቅዳሴውን ትርጉም ደግሞ ተረጂ ዋጋሽን ወቂ ወይ ቤተክርስቲያን ደግሞ ቤተክርስቲያን አንቺን በክርስቶስ ስትዋጅሽ ምን አይነት ሴት ነሽ የሚለው ነገር አወቂው ማንነትሽን ያኔ ምንም አይመስልም ለምን እነሱ አትጓጓም ነፍስህን ነው እኮ ተሙ ያውን ምንድነው አንተኛ ነፍሳችን መቼ ተስፋ አለን ገብቷል እነሱ ተስፋ ብሎ የሚታየው ነገር በኮንፊደንስ እኔ አሁን በኮንፊደንስ ነው የማወራው ኦርቶዶክሳውያን ትልቅ ተስፋ አለን ተስፋችን ደግሞ የጉም ላይ ያለ አይደለም የሚጨበት ተስፋ ነው ያለን እዛሳ አካውንት ነው ብትሄድ ሲኖ ምንድነው እንዴ ምናከሳለ ሰማንተራውና ገብታላ ከዚህ በፊት ሲኖትራክ ታገኛለሽ ይሄን ያክል ብር አስገብታ በላ ታስታውስ ሄዳ ብራን ባለቤቷ ሳታማክር ብራን አስገብታ ሲኖን በር ላይ ብትጠብቅ የለም ባለቤቷ በጣም ትልቅ ጠብ ነው የተፈጠረው የምታውቀው ነውና ምንድነው አንዳንዴ ተስፋው በኢኮኖሚ ነው ምድራዊ ባለ ነገር ነው እኛ እግዚአብሔር እኔ በጣም ተስፋ አለኝ በምንድነው ተስፋ አለኝ በቅድስት ድንግል በአማላጆቼ በሰማዕታት በእግዚአብሔር ቸርነት ደግሞ ይበልጥ ተስፋ አለኝ ምንድነው ተስፋዬ ምድር ላይ ብቸክር በጣም ብራ ብጠላም ከሰው ጋር ባጽያት በወርቅም እኔ ለምንድነው ንስሐ አባቴን በደንብ ቶሎ ብዬ አቀርባለሁ ለመሰለታው ማቀርበው አንዳንዴ ሰይጣን በሆነ ኃጢአት እያስወደቀ እንድትሸሽ ያደርጋል ከእግዚአብሔር ምንድነው ማድረገው ንስሐ አባቴን ድካሜን ነግራቸዋለሁ መጀመሪያ ይሄ ፈተና አለብኝ አባ እንደው በመጣ እንዳትሰለቹኝ ይላቸዋለሁ ለምን ኃጢአቱን ደግሜ ሰራው ለብዬ በራሴ ያሳምኘው አይደለም በወርቅ እንኳን ግን ንስሐ አባቴ እንዳይሰለችኝ ስለምፈልግ አንተ ካልከኝ ካስታወቅ መጀመሪያ ጊዜ ሌላ ደፍተራ ንስሐ አባት ነበር ያጋጠመኝ ብር ክፈል ምናምን የሚል አንተ ነኝ ንስሐ አባት ያስተዋወቀኝና አልቅሽ ያወሯቸው ችግሬን ያለፍኩበትን ላይፍ እንዲገባቸው ችግሬን ማለት ነውና አሁን ላይ በጣም ነው የሚረዱኝ አይ ይሉኛል አይ ይሄ እኮ የቤተሰብ ጣጣ ይሉኛል ማርያምን ይሄ እኮ ችግሩ ይስተካከላል ይሉኛል ለምንድነው ከእግዚአብሔር ጋር ሆኜ ለምን 1 አመት ሊፈጅ ይችላል 3 አመት 4 አመት ለምን እስከ ሞት ህቅታ ድረስ እየታገልኩ መሞት ነው ፈልገው ኃጢአቴም ሊሆን ይችላል ችግሬም ሊሆን ይችላል ዛሬ ላይ ሁሉ ይስተካከላል ብዬ አልጠብቅም እግዚአብሔር ጊዜና ቀን አለው ለዛም ያንን ቀን ጠብቀዋለሁ እስከዛ ግን ንስሐ አባቴንም አልሰለችም ንስሐዬንም አልሰለችም ለምን ኃጢአት ራሱ ማሳደር አልፈልግም አንተም እንደምትለው የሆነ ቆሻሻ ካደረ ትልን ነው የሚፈጥረው አንድ ኃጢአትም ኃጢአትን ነው የሚወልደው ለዛም ኃጢአቴንም ማሳደር አልፈልግም ነገሮችን ከእግዚአብሔር ከንስሐ አባቴ ጋር ያለኝን ኮላብ ማራቅ አልፈልግም አይን ተእግዚአብሔር ስለሆኑ ሳውራቸው እግዚአብሔር እንደሚያወራኝ ነው የማስበው አንዳንዴ በጣም በቃ ዛሬማ በቃ አለቀልኝ ምናምን ብዬ ሄዳለሁ በቃ እንዴት ነው ምን ምናምን ይበር ልክ ሲሄድ አጽናንቶ ይመጣሉና ምን የማስበው ካህኑ እንዳስናኑኝ አድርጌ አላስብም በራሴ ጸሎት ቦታ ገባና እግዚአብሔር አመሰግናለሁ እንዲህ በትህትናና እንዲህ በሚያጽናና ቃል ስላወራኸኝ ይቅርታህን በግልጽ ስላሳየኝ አመሰግናለሁ ላልኩኝ ለምንድነው እግዚአብሔር ነው እነሱ ቁጡ ሆኖ ምናምን ሳይሆን ረጋ ብሎ ያስወራችሁ እንኳን እግዚአብሔር ነው እና አሁን ብዙዎቻችሁ ግን ውጭ ያሉ እህቶች የሚያወሩኛሉ እንደውም ካየው ነው ጊዜ 20,000 ስግደት ስገዱ 10,000 ስግደት ይባላል አይተዋላ እና ጨርሰውት ግን ያወሩኛሉ እና ምንድነው ንስሐን እንዲፈሩት ነገር ያለው መጀመሪያ አስደንግጠኛል እንዴ ነገር ያለው እንዴ ያለ ነው ለሰጠከኝ 8,000 10,000 ስግደት ነው የሚሰጥ ለምንድነው እዛ ውጪ ላይ አንዳንድ ደብተራም ይኖራል ሁለት ደግሞ ደብተራም ብቻ ሳይሆን ይሄ ስልቹ እዛው የውጭውና ተመሳሳይ በቃ ለሁሉ ግዴለሽ የሆነውና ደብተርና ምናምን ስላለ ቼክ ያደርጉ እና አንቺ ምንድነው በዚህ ያጻ የምትመላለሽ ያላት ዛሬ አወራችኝ አንደታለች
እና አንቺ ምንድነው በዚህ ኃጢአት ያው ነው ገና ሳትሄድ ገና ወደ እነሱ ስቀር ያው የተለመደው ኃጢአት ነው አሏት። አስበዋል። እና አሁን ገና የኛን አባል አስተዋውቃት። እንደዚህ አይነት ካህናቶችም ስላሉ እንደዚህ በካህናቶቹ ቃል እንዳትሸወዱ። ሴጣን ካህን መስሎ ምን መስሎ በብዙ ሰው ላይ ይፈትናል። ምንድነው ማድረግ ያለብን? ከቻለን ተመምራ የሆነ ካህን ቀይረን ከሚሆነን ጋር አለመሰልቸት። ለዛም ይሄ ምንድነው 8000 ዓለም ስታመልጥ ዝም አይልም። በሁሉም ነው የሚፈትነው። እንዴት ነው አንድ በሬ አስረው ለእርድ እስኪቀርብ ድረስ እያረድኩ እንኳን ይታገላል። ሰይጣንም ከሱ እጅ ውስጥ ልታመልጥ ስትል የተቻለውን ያህል ይፋይታል። አንገቱን ተቆርጦ እንኳን ሜዳ ላይ እንዴ ኖርማል ዶሮ እንኳን ስታርድ ካየ ምንድነው ምሳሌ የሰጠነው? ሰይጣን ቢያዝም ቢታሰርም እስከ ሞት ቅጣት ድረስ ሊፈታተን እንግዲህ የሆኑ ቅዱስ አባት አሉ ስማቸውን ባላቅም ወደ ገነት ሊገቡ ሲል ነው አሁን አመለጥኩ አሁን እችላለሁ ያሉት። አልችልም እኔ ደካማ ነኝ ትውት ነኝ አበመቀርስ ናቸው። እና ብዙ ቅዱሳኖች ድካማቸውን ስለሚያሳዩ ነው። ግን ፈተና ነበረባቸው። በደዌ ወጉ ነበረ። ብዙ የቅዱሳንን ፊልም ስለማይ ምንድነው እቃ ሰርቃቸዋል ይባላሉ፣ እንዲያርጓቸዋል ይባላሉ፣ ልጅ ወልዳቸዋል ይባላሉ። ዝም ብለው ልጁን ተቀብለው ያሳድጋሉ። ያ ምንድነው መድረጊያቸው ዋጋ ማግኛችን። አሁን ያለንበት ፈተና አጋንንቱም አልወጣም ምን አላለም ካል አንደኛ ምን ማስተካከል አለብኝ? ስሎች ነኝ ወይ ደካማ ነኝ? ምንድነው ከእግዚአብሔር ጋር ድካሜን አሳልፌ ሰጥቻለሁ ወይ? እኔ ምር ተሙ ይቅርታ አድርጉልኝና ሴቶችም አብዛኛው እህቶቻችን ወንዶችም ሊሆኑ ይችላሉ ሁሉም ድካምን አያምኑ። ድካምን ስለ ጥፋተኝነት ነው። አንተንም ከሚያወራ አንፃር እገሌ እንዲያርገው ይገሌ ወይስ ስለአንቺ አውሪኝ ትላለህ። ስለምን ተባለው ከዛ ስለሳሷ ችግሩ እሷ ጋር ወይ ደግሞ ችግሩ እሱ ጋር ይገኛል። እና የሆነች ሴት አለችኝ ገና ደውላ ሰዋራት እኔ እንዲያርጌ እንዲያርጌ ብላ ስለሷ ጥፋት አወራችኝ። እግዚአብሔር ያክብርሽ አንቺ ስላሴ ያከበረሽ ሰው ነሽ እና ጥፋትሽን አምነሻል አይደል አሁን ትድኛለሽ አልኳት። ምንድነው ሰው ጥፋቱን ማመን እየኖረም እናቶቻችን ለምንድን ነው አረኔ እየበደልኩ ነው እያጠፉ እንኳን አረኔ ምን አርጌ ነው ንስሐ የምገባው ይላሉ። አየህ በወጣቶችም ደግሞ ምን አለ የሆነ ምንም ያላረግን ይመስለናል ጥፋት ብዙ እያለብን። አንደኛ እኔ መቼም ሌላ ስም የለኝም ኃጢአተኛ ነኝ። እኔ ለራሴ ያወጣው ስም ከእግዚአብሔር ጋር ያቀረ ለምን ጻድቃን ልጠራ አይደለም ኃጥአን ልጠራ አይደለም ያለው እንዲጠራኝ ስለምፈልግ ስሜን ይዤ ነው የምጠብቀው። ኃጢአቴን አምኜ ኃጥአንነቴን አምኜ ገባ ያኔ ጽድቁን መልጋለሁኝ። ኃጥአንን ሊጠራ ስለመጣ የሚጠራኝ አምላክ አለኝ ኃጢአተኛ ሆኜ ከጠበቅኩት። ለዛም ቦታችንን ማወቅ ስራችንን ማወቅ እና ያለፍንበትን ህይወት ማወቅ የሆነ ጽድቁን እየሰራን ስላልመጣ ማለት ነው። ለዛም ይሄንን እያደረግን ነገሮችን ማስተካከል እንደምንችል አምናለሁ። ሌላም ጨምሮ ነገር ካለ ካንተ እንትን ልበላ ሰዓትም ስላለ እንዝጋ። ያው እንግዲህ እግዚአብሔር ሁላችንም በተለያየ ህይወት ይጠራናል። የተለያየ ፈተና ሊኖር ይችላል። ግን ፈተናችንን ወደሱ መቅረቢያ ማድረግ ብዙ ድካሞች ሊኖሩ ይችላሉ። በተለይ እኔ በህይወት እግዚአብሔር ከጠቀመኝ አንዱ ጥቅም ማለት አንዳንድ ጊዜ እግዚአብሔር ያቀበላል ሳታውቀው በብዙ መንገድ በሰው ላይ በምን ላይ አድርጎ ያቀበላልና እኔ ወደ ቅዱስ ቁርባን የመጣሁበት ጊዜ ላይ ማለት ንስሐ አባቴ ትንሽ እንትን ብሎኝ ነበር ፈተና ጥሎብኝ ነበርና እንደምታውቀው ከአባ ሳሙኤል ጋር መማከር ነበረ እና እሳቸው ምክር ከለገሱኝ በኋላም በራሴ ምን ነበረ ማድረግ ለማመድ ነበረ። እንደቆረብኩ አድርጌ ሳልቆርብ በፊት ለመምድ አደረግ ነበረ። በቃ እስቲ ከሰው ጋር ጣላለሁ አልጣላም፣ ሰው ሲሰድበኝ ምን ያህል ለመታገስ ጥራለሁ ማለት ከቆረብኩ በኋላ ያው ስትኖረው ህይወቱ የሚገባ እንጂ ምንም አታውቀውም ማለት በማውራት የክርስትና ህይወት አትረዳውም። ስትኖረው ነው በዛ በምትኖር ውስጥ ነው ፈተናውን ተሻግረ ወድቀ ንስሐ ገብተበት ስታልፈ ነው የንስሐን ጣዕም የምታውቀው። ንስሐ ከገባ በኋላ ወድቀ የመነሳት እግዚአብሔር እንዴት እንደሚያነሳ በንስሐ ውስጥ ያለውን ፈውስ ሰላም በቅዱስ ቁርባን ውስጥም እንደዛው እና ማረጋቸው ለመምዶች ይገርሙኝ ነበረ። ማለት ለራሴ ካልፍ በኋላ ኪታ መጣሽ ሲስተም ምናምን ላልና እግዚአብሔር ያቀበለኝ ነው የምለው። ምክንያቱም በራሴ እስኪ ቆይ ከመቀበል በፊት እንደተቀበልኩ አድርጌ እስኪ ከሰው ጋር ልኑር። በስራዬ ቦታ ያለው ብዙ ነገር አጋጥመኛል። በስራዬ ቦታ ግዴታ አጭበረበሬ ክፍያ የሚመጣበትን እንትን ግዴታ ማሳለ ያንን ካሳለፍኩኝ በጣም ብዙ 100,000 ብር ነው እንትን ሰዎች ነው ያገኙት። ለኔ ጥቅማ ጥቅም ሰጠኝ ማለት ነው። እና ያንን ካላረኩ ደግሞ እኔ የሚቀርብኝ የራሴ ንጹህ ብር ያለ እና የራሴ ሀቄ አለ እና ማለት እነዛ ሰዎች በብዙ ነገር ደረጅም ናቸው እና
እግዚአብሔር ወይ በቃ አንተ አለህ ብዬ ለስራው ደግሞ ጠቃሚ ናቸው ለወደፊት ስራ። አዎ ግን ምንድነው አንዳንድ ጊዜ አብረህ ካላጭበረበርክ አብረህ ማለት እንዳልኩ ነው። ይሄ የገጠመኝ ግን ምንድነው ቅዱስ ቁርባን ልቀበል ባሰብኩበት አካባቢ ነው። ላቤ ነው፣ ልፋቴ ነው፣ ድካሜ ነው። ተስፋ ያደረኩበት ነገር አለ። ያ ብር ቢመጣ የማቀድበት የራሴ ፕሮግራም አለ። ከምንም በላይ ደግሞ ቅዱስ ቁርባን ልቀበልበት ባሰብኩበት አጋጣሚ ነበርና ስለዚህ አንድ ነገር መወሰን አለብኝ ማለት ነው። ወይ ገንዘቡ መደራደር አለብኝ ወይ ደግሞ ያንን ማድረግ አለብኝ። እያወኩ ደግሞ ማድረግ አልችልም። ምን ጭንቅ ውስጥ እንደገባሁ አስብ። በሰዓቱ ቀላል አይደለም እንዴ፣ በጣም ከባድ ነው። እንደገና ደግሞ ሰዎቹ እንዳልኩ እጀረጅም ናቸው። ለአንተ ለወደፊት ስራ ደግሞ የሚጠቅሙ ነበር። ከዛን ማሳወቅ ያለብኝ አካል አሳወኩና አልፈልግም ፔመንቱ ከቀረም እንደፈለገ የሆኑ ብዬ እኔ ትክክለኛውን እንትን ሜጀርመንት ሰጠው ማለት ነው። ሰጠሁኝ። ሰውየው ተጫውቶብኝ የተወሰነ ብር ሰጠኝ። ግን እኔ እሱም ደስ አለኝ ማለት ማሏሽ ስላለፈ ነው እንጂ በሰዓቱ ግን ስሜቱ ከባድ ነው። መዋሸት ብቻ አይደለም ማለት አንዳንድ ጊዜ ምን አለ መሰለህ ለገንዘብ የምትሰጥበት ቫልዩ ብቻ አይደለም። ለአበን ስታስበው ክርስትና ገና ልጅ ነህ፣ በክርስትና ገና እያደግክ ነህ። ዛሬ ላይ ሁኜ የምወስንበት ውሳኔና ትናንት የነበርኩበት መንፈሳዊ እንትኔ እኩል አይደለም። ገባ አይደለ? ዛሬ ቢሆን ብዙ አማራጮች ላስብ ይችላለሁ። ትናንት ግን እንደዛ አልነበርኩም። የምታማክረው ሰው ኢቨን በራስ እንኳን ሰው አማክሮ እንኳን ለመወሰን እንኳን መንፈሳዊ ጥንካሬ ይወስናል። ብዙ ነገር እድሜ ያለ ብዙ ነገሮች አሉ። ግን ለካ ያቺ ፈተና ነበረች ለኔ። ቅድም እንዳልከው እንደቆረብኩ አድርጌ ነበረ ለማመድ አላልኩ። ያን በውስጤ ነው ያሰብኩት። ግን ፈተና ነው ለካ እኔ ቆራቢ ነኝ እንዴት እናደርጋለሁ? አዎ ድርድር ነው በቃ። ከዛ በኋላ የምሬን ምን ትቼ ሰውየውን ስደውለት አሁን አስገብቼ ይላል ይለኛል። ሳየው የለም በእውነት ዕቃ ነው የተጫወትብኝ፣ በነፍሴ ነው የተጫወትብኝ። ከዛ ግን የመጨረሻ ቀን መንፈሱን አስሬ ተቃውሜ ከዛ እመቤቴን ተማጸኛት። እመቤቴ ጌታዬ እባክህ እኔ ቅዱስ ሥጋን ክቡር ደምን መቀበል ፈልጋለሁ። አንደኛ የሰራተኛ በር እኔ ጋር ገባ። በስሬ ልጆች ነበሩ፣ ስራ ማሰራቸው አብሮ የሚሰሩ ወንድሞች ነበሩና ለነዛ ሰዎች ክፍያ መክፈል በዛ ብር ነው የምሰጠው። ከራሴ ደግሞ የከፈልኩት አለ፣ ንጹህ ሀቅ ያለ አስተዋል። እንደገና ደግሞ ቀሪ በር አለ። ያ ነገሮች ተፈጠሩ። ስለዚህ ለዛ ሰውዬ ካስተላለፍኩለት ተጨማሪ ብር ማገኛለሁ፣ የራሴን ብር አገኛለሁ። እምቢ ካልኩኝ የኔን ብር ይቀራል። ወሰንኩና አስተላለፍኩት። ከዛ በኋላ ያን ቀን እንደዛ እመቤቴን ተማጽኛት ሰውዬው እንደዛ ሲጫወትብኝ የነበር ሰውዬ ብሬን ዱብ አደረገ። የተወሰነ ብር አስቀርቶ ብር ሰጠኝ። ከዛ ቶሎ ንስሐ አባቴ ጋር ሄድኩኝ። በጣም ነው ደስ ያለኝ። ያን አክለፍልፌ ወስጃቸው ከእሳቸው ጋር ፕሮግራም ነበረን ማድረግ ያለብን ጨራረስን ምናምን ወደ ቅዱስ ቁርባን የመጣውና ተማርኩበት። ለካ ፈተና ነበር እንዲያልኩኝ ከሆነ በኋላ ነው ፈተና እንደነበር የተረዳሁትና ወደ ቅዱስ ቁርባን ስትመጣ ፈተና አለ። በዛ አላበቃም። ከዛ በኋላ ህይወት ነው፣ ፈተና ይቀጥላል። ግን ምልል ፈለጌ ነው የሆነ ቦታ ላይ እግዚአብሔር ወደምትፈልገው ነገር ስትመጣ ከፈተና ጋር ነው። ግን ፈተናውን የምትቀበልበት መንገድ የመጀመሪያው እንዳቃተ መናገር ነው ለእግዚአብሔር። እግዚአብሔር ወይ በቃ እኔ ሌላ አጋዥ ኃይል የለኝም፣ አንተ ነህ የመጨረሻ ተስፋዬ እርዳኝ ብለህ መማፀን። ከዛ በኋላ ደግሞ የራስን ግዴታዎች ጥረት ማድረግ እና ሳይሰሎች ወደ እግዚአብሔር ማልቀስ ነው። እና እግዚአብሔር በህይወት ውስጥ ነው እያኖረ የሚያስተምረና በተለይ ደግሞ ለእኛ ለወጣቶች እግዚአብሔር ቀሪ ወጣትነት ዘመናችንን ቅዱሳን አባቶቻችንን በተጋድሎ ያጸና በሰማዕትነትን ያጸና አምላክ እኛን እንዲረዳን እኛን እንዲያግዘን በእነሱ ስም መማፀን አለብን ብዬ ነው የማምነውና እኔ ቅዱስ ሚካኤል በህይወቴ በጣም ብዙ ነገር አድርግቶልኛል። ተማፀኛው ስለ ተስዬ ነው ህይወቴን ያስተካከለልኝና ሊቀ መላእክት ቅዱስ ሚካኤል ህይወቴን ሰርፕራይዝ ነው ያደረገኝ። ሊጋፋ ነው እንዴ? ሊጋፋ ነው እንዴ? አባትነት ችግር የለም፣ ለሁላችን ይበቃል። እኔም ቅዱስ ሚካኤል ትልቅ ወዳጅ ነው። የሁለታችንም ቅዱስ ሚካኤል ወዳጃችን ነው የሁላችሁም። ከዛ በኋላ ብዙ ቅዱሳን እኮ ነው ያፈራ ነው እንዴ? ማለት በመንፈሳዊ ውስጥ ዝም ብላችሁ ስትቆዩ ከነፈተና ከነምኖ ብዙ ወዳጆች እንዳላችሁ ታስባላችሁ እንዴ? አሁን የተክለ ሃይማኖት ወዳጆች ናቸው በየሆነ ታምር አንዳንድ ወዳጅ ይዘህ ትቀራለህ። እና ብዙ ወዳጆች እያፈራ ትሄዳለህ። ሱባኤ ስትገባ ብዙ መንፈሳዊ ወንድሞች ታፈራለህ። በነገራችን ላይ ቀስ እያለ ነው መንፈሳዊ ወንድሞች እያፈራ የምትሄደው። በጣም የምትሄድበት መንገድ ራሱ ያንተ መንገድ ይሄዳል ነገሩ። ይሄ የደፈረሰ ውሃ ቤተሰብ ወይንም ደግሞ ፋሚሊ አንዳንዴ ምን ይላል ካየህ አንድ ነገር ሳይደፈረስ አይጠራም ይላል እና ከተቀላቀለ በኋላ እየጠራ ይመጣል። ድብልቅልቅ ተስፋ በዛች ሰዓት ነው ጸንተን ከቆየን እና
እግዚአብሔር ሁላችንም ያጽናን። አሜን አሜን። ስላሴ ያጽናን። ብዙ እንደተማራችሁበት ተስፋ አደርጋለሁኝ። ያው ዛሬ ነው እንዲያወራው ይዘነው ነው አልነገርኩትም። ቤቴ ነበርኩኝ የሆነ ሀሳብ መጣልኝ። ለምን እስቲ ከተሙ ጋር እንደው ማናወራበትም ለሰው ማናስተላልፍም ብዬ ብዙ ከሚመጣልኝም አይዲያ ቁጭ ብዬ አመቻቸውና ከገባ በኋላ አይዲያው ራሱ የነገርኩት ይሄ ፍቃድ እግዚአብሔር ነው ያወራው ማለት ነው። ደግሞ ተቀብሎም ነው እያወራን ያለውና የእግዚአብሔር ፍቃድ ስለሆነ እግዚአብሔር ይመስገን። ብዙ እንደተማራችሁበት ተስፋ አደርጋለሁ። ሁላችሁም ተስፋ ላለመቁረጥ መጣር፣ ባላችሁበት ነገር ማስተካከል፣ ከነሳ አባታችሁ ጋራ ማውራት መወያየት። ነሳ መግባት ትፈልጉም ተሙም አለ እኔም አለው ነሳ አባት እንሰጣችኋለን። በተረፈ ሌላ ማውራት ትፈልጉ ካላችሁ ተሙም አለ ባቅሜ እኔም እመጣለሁ። ግን እኔ ብዙ የምታዘበው ነገር አለ የሚመጣው ባቅሜ ነው። ለሱ የሚመጣው ባቅሙ በፈቀደው ነው። ለዛ ሁላችሁም ማውራት የምትፈልጉ አውሩ። ከእግዚአብሔር ጋራ አብረን ተያይዘን እንሄዳለን። በክርስቶስ እህቶቻችን ወንድሞቻችን ናችሁ። እኛም በክርስቶስ ወንድም እህቶቻችሁ ነን። በብዙ ቦታ ላይ የምትፈልጉ ቦታ ላይ እንደ ወንድም አለን ተሙም አለ። እግዚአብሔር ደግሞ በጭንቅ ውስጥም ያላችሁትን ፈተናው ልወገድ ያለውን ብዙ ነገር አሉን ያለውን በእግዚአብሔር ኃይል ሁሉ ነገር ይስተካከልላችሁ። ይሄ ምኞቴ ነው። ግን ዋጋችን የምናገኘው መስቀላችንን ይዘን የምንሄድበትን ጽናት ይስጠን እግዚአብሔር። ለዛም ተሙ ዳናት ሚዲያንም እየገባችሁ ሰብስክራይብ አድርጉ። ብዙ ነገር ትማሩበታላችሁ። ላይቭም ላይም እየመጣ ነው በራሱ ቪዲዮዎች ስለሚለቅ ገብታችሁ ሰብስክራይብ አድርጉ። ደግሞ ብዙ ያሰብናቸው ነገሮች ስላሉ በሰፊው ነው የምንመጣው። በሰፊው በማገምቱት ነገር የመምህር ተማሪዎች ሆኖ አሁን አብዛኛው ጊዜ ያልተሰራ ብዙ ነገር አለ። በመምህር ተስፋዬ ብቻ በቃ በጸሎት አስቡ። ብዙ ያሰብነው ነገር አለ። ጆኒ ዩቲዩብንም አሁን ፎሎ አድርጉ። ዚግዛግ ዩቲዩብንም እየገባችሁ ፎሎ አድርጉት። ሰብስክራይብ አድርጉ ነው የሚባል። ሰላም ረቡኒ ያለች እሷንም እህታችንን መነጽሬንም ሁሉንም ተጋግዘን አንድ ላይ እናብርሽ አንድ ላይ ከእግዚአብሔር እናምልጥ ነውና ያለን ሼር እናደርጋለን። እናንተም ከየትም አላመጣንም ከእናንተ የተማርነው ለእናንተ ነው። ከዛም ባላችሁበት እግዚአብሔር ያጽናችሁ። ሰላም ሁኑልን። እግዚአብሔር ያክብርልኝ። ሰላም። እናመሰግናለን። ሰላም